በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በምሕረቱ በይቅርታው በኃይሉ በቸርነቱ የፈጠረ ዓለምን የሚመግብ ዓለምን አሳልፎ የሚኖር መንግስቱ ዘላለም ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የሕይወት እንጀራችን መሶብ እናታችን ድንግል ማርያም ወላዲት አምላክ የእርሷም ስም ለዘላለም ከፈጣሪ በታች ከፍጡራን በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት በዕለቱ የምናከብራቸው ቅዱሳን ቅዱስ ጋላውዲዮስ፣ ቅዱስ ፋሲለደስ፣ ቅዱስ ያሬድ፣ አቡነ ሐራ ድንግል፣ ቅድስት ሐና፣ ቅዱስ ኢያቄም እነዚህ ሁሉ ቅዱሳን ስማቸው ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከሱራፌል፣ ከኪሩቤል ሁሉ ጋር እግዚአብሔር እንደፈቀደ ስማቸው የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ ፈጣሪያችን መድኃኔዓለም በይቅርታው በቸርነቱ በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላስመሸን በቅዱስ ቦታው ስለሰበሰበን ስሙ ይክበር ይመስገን። በመካከላችን ተገኝቶ ደግሞ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የንስሐ እንቅፋቶች ምን ምን ናቸው እና መፍትሄያቸው ምንድን ነው የሚለውን ደግሞ እንማማራለን ማለት ነው። ሰው ንስሐ ሲገባ የሚገጥሙት እንቅፋቶች አሉና እነሱ ምንድን ናቸው የሚለውን ደግሞ በክፍል 10 እንማማራለን ማለት ነው። የሰው ልጅ በሕይወት ዘመኑ ማወቅ ከሚገባው ነገሮች አንዱ መሰናክሎቹን ለይቶ ማወቅ ነው። እንዲያውም በጣም የሚያስደንቀው ሰይጣን ሰዎች እንዲያውቁት ከማይፈልጋቸው ዕውቀቶች አንዱ መሰናከያቸውን እንዲያውቁ አይፈልግም። ሁለተኛ የእሱን ተንኮል እንዲያውቁ አይፈልግም። ሰይጣን በሕይወቱ መጀመሪያ ትግል የሚገጥመው ሰው ቢኖር ተንኮሉን የሚያውቅበት ሰው አይወድም። ሰይጣን ተንኮሉን በትክክል ተንኮሉን ካወቀበት መምጫውን ያውቀዋል ማለት ነው። እንዲያውም ይገርማቸዋል፣ በምንኩስና ሕይወት ውስጥ አባቶቻችን መጀመሪያ ሰው እንደመነኮሰ የሚያለማምዱት ወይም የሚያስረዱት የሰይጣን የመምጫ መንገዶች ምን ምን ናቸው የሚለው ነው። እሱን ካወቀ መውጫ በሩን ደግሞ እሱ ያውቃል ማለት ነው። እሱን ለማስለመድ ተንኮልን መጀመሪያ ያሳውቁታል። ስለዚህ ቅዱስ ጳውሎስም በሰይጣን ተንኮል እና መሰናክል እንዳንወድቅ የሰይጣንን ተንኮል አንስተውም ብሏል። ቅዱስ ጳውሎስ የሰይጣንን ተንኮል አንስተውም ብሏል። ተንኮሉን ስናውቅበት ከዚያ የተነሳ ደግሞ መድኃኒቱን እናውቅበታለንና እና ሰይጣን ተንኮሉን እንድናውቅ አይፈልግም። እንቅፋቶቻችን ለይተን እንድናውቅ አይፈልግም። በግራ መጋባት ውስጥ ሕይወታችንን ማንጓለል ነው እንጂ መፍትሄውን ችግሩን ካወቅነው መፍትሄውን እንደምናመጣው ስለሚያውቅ ምን እንደተቸገርን እንኳን ሳናውቀው እንድንጨነቅ ብቻ ነው የሚያደርገው። ምክንያቱም ምንድነው እንደዛ የሚያደርግበት ምክንያት ችግሩን አግዝፎ ከማሳየት በቀር ችግሩን እንኳን ለይተን እንዳንረዳ የሚያደርግበት ምክንያት የችግሩን አሳሳቢነት ብቻ በማሰብ ለመፍትሄው አንዲት ጠጠር እንኳን እንዳናነሳ ስለሚፈልግ የችግራችን መጠን ለይተን እንድናውቅ እንኳን አያደርግም። ከዚያ የተነሳ ነውና እንቅፋቶቻችን ምኖች ናቸው? በንስሐ ጊዜ እንቅፋት የሚሆኑን እነማን ናቸው? እነሱን ለይተን አውቀን ደግሞ እንቀጥላለን። አምላክ ቅዱሳን ከሁላችን ጋር ይሁን። የመጀመሪያው የሰው ልጅ ንስሐ እንዳይገባ የሚያደርገው ኃጢአትና ጽድቅን ለይቶ አለማወቅ ነው። ኃጢአትና ጽድቅን የሰው ልጅ ለይቶ ሳያውቅ ሲቀር የሚሰራው ኃጢአት በደል ላይመስለው ይችላል። በደል ሳይመስለው ልካ ዛሬ እስከ ዛሬ በድያለሁ ይላል። ለዚህ ነው ትንቢተ ሆሴዕ ምዕራፍ 4 ላይ እግዚአብሔር ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። የሰው ልጅ ጽድቅና ኃጢአትን ለይቶ ካላወቀ ጽድቅ እየመሰለው ኃጢአት ሊሰራ ይችላል። በዚህ ሁኔታ ውስጥ ለምሳሌ ከነበሩት ሰዎች መካከል ቅዱስ ጳውሎስ አንዱ ነው። ቅዱስ ጳውሎስ ጌታችን ሲሰቀል ነበረ።
ቅዱስ እስጢፋኖስ በሚወገርበት ጊዜ የወጋሪዎችን ልብስ ጠባቂ ቅዱስ ጳውሎስ ነበረ። ልብስ እየጠበቀ ነበረ። ክርስቲያኖችን ከዋሉበት አላውል ካደሩበት አላሳድር ያለ ቅዱስ ጳውሎስ ነበረ። ያንን የሚያደርግበት በተንኮል አይደለም። ቅዱስ ጳውሎስ ጽድቅ እየሰራው እየመሰለው እጅግ በጣም በሚያስደንቅ ሁኔታ። ለምንድን ነው ሲባል አይሁድ ስም በማጥፋት ክርስቶስ እግዚአብሔርን ሰድቧል የሚል አጉል ወሬ በሰው ሁሉ ጆሮ እንዲጫጫህ ያደርጉ ነበር። ያንን ሐሳብ የተቃወመ ሁሉ ቤቱ ይበረበራል፣ ይታሰራል። ከዚህ የተነሳ ቅዱስ ጳውሎስ ክርስቶስ አጥፍቷል የሚለውን ብቻ ነው የሚሰማ የነበረው እንጂ ክርስቶስ ማን እንደሆነ አያውቅ። ደግሞ ክርስቶስ ሎቱ ስብሐት ክርስቶስ አጥፍቷል ብለው የሚናገሩ ምን ብለው ነው? የእግዚአብሔርን ሕግ ስቷል፣ የእግዚአብሔርን ሕግ ሽሯል ነበር የሚሉት። ቅዱስ ጳውሎስ 46ቱን የብሉይ ኪዳን መጻሕፍት ስለተማረ የእግዚአብሔር ሕግ ተሻረ መስሎት በጣም ቀናተኛ፣ ለእግዚአብሔር ቀናተኛ ልብ ስለነበረው የእግዚአብሔር ሕግ ከተሻረማ ብሎ ለእግዚአብሔር ሕግ የቆምኩ እየመሰለው ግን እግዚአብሔርን ያሳድድ ነበር። የክርስቶስን ምዕመናን አላሳድራቸው ብሎ ሐዋርያትን እያሰቃየ እንዲያውም በጣም ጉልበተኛ ስለነበረ ከሊቃነ ካህናቱ ፈቃድ አስወጥቶ ክርስቲያኖችን እያሰረ ለማምጣት ፈቃድ የተሰጠው ጉልበተኛ ወንበዴ ተብሎ የተሰጠው እሱ ነበር። ጀግና ተብሎ ለእግዚአብሔር ሕግ ቆምኩ መስሎት ነው። እሱ ግን እየበደለ እንደሆነ አያውቅ። አንዳንድ ጊዜ እየበደልን ሳይመስልን ጽድቅ እየሰራን እየመሰለን ሁሉ ኃጢአት እንሰራለን። ጽድቅ እየሰራን እየመሰለን ሁሉ ማለት ነው። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስ ሰዎቹን ራሱ ቅዱስ ጳውሎስ አንድ የሚያስደንቅ ቃል ስለ ጌታ ተናግሯል። ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር ይላል። ስለ እግዚአብሔር ሲናገር ሰዎች ሁሉ ወደ ድነት እንዲደርሱ የሚወድ እግዚአብሔር። እስኪ በሉላችሁ፣ ሰዎች ሁሉ ወደ ምን እንዲደርሱ የሚወድ እግዚአብሔር ነው? ወደ ድነት እንዲደርሱ ይፈልግ። ሰው ነው ሰውን ምክንያት እየፈለገ እየወቀሰ ሰውን የሚያጠፋ ሰው ነው። እግዚአብሔር ግን ችግርን እየዘረዘረ ሰውን የሚያጠፋ ይሄንን ሰው ወይም ይችን ሰው በየትኛው ቀዳዳ በኩል አስገብቸው ቢድንልኝ ይሻላል ብሎ ነው የሚያስበው እግዚአብሔር። ይህን ሰው እንዴት አድርጌ በየትኛው የምሕረት ደጅ ይግባ፣ የመዳኛ ነጥብ ምን ባገኘውለት፣ እንዲሁ ቀዝቃዛ ውሃ እንኳን እስከሚያገኝ ድረስ እግዚአብሔር ከኛ አንዲት የማዳኛ መንገድ እስኪያገኝ ድረስ ዝቅ ብሎ ይተጋል ወይ ፈቅድ ምክንያት ለድይ ባንዳች ምክንያትም ቢሆን ሰው እንዲድን እግዚአብሔር ተግቶ ይፈልጋል። እና ቅዱስ ጳውሎስን የሚያድንበት መንገድ ይፈልግ ስለነበረ ቅዱስ ጳውሎስ ሳያውቀው እያሳደደ ሲሄድ በመብረቅ ተገለጠለት፣ አስደነገጠው። እንዴ ቅዱስ ለምን ታሳድደኛለህ ሳውል አለው። ታውቁታላችሁ ታሪኩን አብዛኞቻችሁ። ሳውል ለምን የምታሳድደኝ አለው። እንዴ አንተ እኔ የማሳድድ ለመሆኑ እኔ ማንን አሳድጃለሁ? እኔ ለእግዚአብሔር የቆምኩ ሰው ነኝ አለ። እኔማ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነኝ። ከዋልኩበት አላውል ካደርኩበት አላሳድር ያልከኝ ኢየሱስ ክርስቶስ ነኝ። አላበጀውም ጌታዬ ብሎ ደነገጠ፣ አይኑ ታወረ። ከዚያ በኋላ ተመልከቱ፣ አሁንም ምን ላድርግ ጌታዬ አለ። የመውጊያውን ብረት ብትቃወም ይብስብሃል፣ የሾለውን ብረት ብትቁምበት እሱ ራሱ አንተን ይወጋሃል። አሁንም ቢሆን ተመለስ አለ። ምን ላድርግ ጌታዬ፣ ሐናንያ የሚባል ነቢይ ያለ እሱ የምታደርገውን ይነግርሃል፣ ወደሱ ሄዳለው። ቅዱስ ጳውሎስ እየተመራ ሄደ። አይኑ ተመልከቱ፣ አይኑ ላይ የነበረው ቅርፍት ውልቅ ብሎ ወደቀለት ይላል። የኃጢአቱ ቅርፍት ነበረ። ሳያውቀው ቅዱስ ጳውሎስን ያህል ሰው 46 የብሉይ ኪዳን መጽሐፍትን ከነትርጓሚያቸው ሸምድዶ አመስጥሮ የተማረው ቅዱስ ጳውሎስ እግዚአብሔርን የጠቀምኩ እየመሰለው ክፋት ይሰራ ነበር። ሰው ስለተማረ ከኃጢአት ሊታቀብ አይችልም። ሊታቀብ የሚችለው ከትምህርት ጋር ደግሞ ጸሎት፣ የዋህነት፣ ቅንነት ነው። ሰው ተምሮም ደግ ሰራው መስሎት ሊያጠፋ ይችላል። ለዚህ ነው ቅዱስ ዳዊት ተመልከቱ፣ ለስሂት መኑ ይሌበዋል፣ ስህተትን ማን ሊያስተውላት ይችላል? እምህዋቴ ያንጻህኒ፣ ከተሰወረው ኃጢአቴ አድነኝ፣ ወምነኪር መሐኮ ለገብርከ፣ ልዩ ከሚሆን ከዲያብሎስ ሐሳብም ጠብቀኝ ብሎ የተናገረው ስለዚህ ስህተትን ማን ያስተውላታል አለና ቅዱስ ዳዊት ምን አለ? አቤቱ ከተሰወረው ኃጢአቴ አድነኝ ማለት ምን ማለት ነው? እኔ አሳመርኩ ስል ላበላሽ እችላለሁና እኔ አሳመርኩ ብዬ ካበላሸሁት ኃጢአቴ ከፍዳ አድነኝ ብሎ ቅዱስ ጳውሎስ ተናግሯል። እና የሰው ልጅ ለድነት እንቅፋት ከሚሆኑበት ምክንያቶች አንዱ ምንድነው ሲባል ጽድቅ እየሰራው እየመሰለው ኃጢአት ይሰራልና። ብዙ የእምነት ድርጅቶች ክፋትን በደንብ በክፋት ላይ ክፋት የሚጨምሩበት ምክንያት መልካም አደረግን እየመሰላቸው ነው። ለምሳሌ ክርስቲያኖችን እያረዱ ለአምላካቸው ምስጋና የሚያቀርቡ ሰዎች አሉ። ሰምታችሁ ታውቃላችሁ አይደል?
አርደው ሲጨርሱ የሚሉትን ታውቁታላችሁ ማለት ነው። ቤተክርስቲያን አቃጥለው ሲጨርሱ የሚጮሁትን ጩኸት ታውቁታላችሁ። እንደዚህ የሚሉበት ምክንያት ለምንድን ነው? ጌታ እንደነገረን ተመልከቱ። እናንተን የሚገድል ሁሉ ተመልከቱ ከመመስዋዕት ያበጉ ለእግዚአብሔር መስዋዕት እያቀረበ የሚመስለው ዘመን ይመጣል። እናንተን የሚገድሉ ሰዎች እግዚአብሔርን እያስደሰትን እየመሰላቸው ብዙ ፕሮቴስታንቶችም ንስሐ ገብተው ወደ ክርስቶስ እንዲመጡ የማያደርጋቸው ነገር እንቅፋታቸው አንድ ዋናው ምንድነው? ለክርስቶስ ጠበቃ የቆምኩ ነኝ ብሎ ማሰብ። ቆም ብሎ እንኳን እየበደሉ እንደሆነ እንኳን እንዳይገባቸው በድንቁርና ቀለም ተቀብተው በድንቁርና ሲሚንቶና ኖራ ተለስነው እውነትን እንኳን ለማድመጥ እድል በማጣት ስለሚኖሩ ከዚያ የተነሳ ለእውነት ጆሮ ስለሌላቸው ሁልጊዜ የሚሰሙት ከራሳቸው ወገን ቆመው ስለሆነ እየመረጡ ለራሳቸው ሐሳብ የሚሆነውን እያሉ መጽሐፍ ቅዱስ እንኳን ሲያነቡ እየነቀፉ እዚህ ላይ ተሳስቷል እያሉ ከሰው ይውላችሁ ከእግዚአብሔር ጎን ሆኖ ሲሰማ ነው እንጂ ከራሱ ጎን ቆሞ ሲሰማ ወደ እውነት መድረስ ፈጽሞ አይቻለውም ማለት። ከዚህ የተነሳ ሰዎች ወደ እውነት አይደርሱም። ሁልጊዜም በዚያው በውር ድንብሳቸው እየኖሩ ይቀጥላሉ ማለት ነው። እና አንዱ የሰው እንቅፋቱ ጽድቅና ኃጢአትን ለይቶ ከማወቅ። ይህንን ለማወቅ ምንድነው መፍትሄው ካላችሁ ሰው ገለልተኛ መሆን አለበት። አንደኛ መጸለይ ያለበት የእውነት አምላክ እውነትን ግለጽልኝ። በጣም በሚያስደንቅ ሁኔታ ሰው እምነት ሳይኖረው ራሱ ሳያምን ሳላውቅህ የምታውቀኝ ጌታዬ እንኳን ግለጽልኝ ብሎ ቢጸልይ ራሱ እግዚአብሔር ይመልስለት፣ ወደ እውነት ያደርሰዋል። ቆርኔሌዎስ የሚባለውን ጻድቅ ታውቃላችሁ አይደል? ምን ይላሉ አባቶቻችን? ምግባር ወደ ሃይማኖት ያደርሳል፣ ሃይማኖት ወደ ምግባር ያደርሳል ይላል። ምግባር ወደ ሃይማኖት ያደርሳል፣ ሃይማኖት ወደ ምግባር ያደርሳል። ምግባር ወደ ሃይማኖት ሲያደርስ ቆርኔሌዎስ ዝም ብሎ እግዚአብሔርን አያውቅም፣ እግዚአብሔር የሚባለውን አያውቅም፣ ግን ዝም ብሎ ይመጸውታል፣ ደግ ያደርጋል፣ መልካም ሰው ነው። ከዚያ በኋላ የሐዋርያት ሥራ ምዕራፍ 10 ላይ እንደምታነው ቅዱስ ሚካኤል ራሱ ተገለጠለትና ተመልከቱ ምን አለ? ቆርኔሌዎስ ምጽዋትህ ተሰምቶልሃል፣ አሁንም ጴጥሮስን ፈልገ አግኝና ከሱ ዘንድ ተጠመቃል። ይህ ሰው ተመልከቱ አረሚ ነው፣ ተመልከቱ። በኋላ ቅዱስ ጴጥሮስን ደግሞ ሂዶ ቅዱስ ሚካኤል ምን አለ? በሰፊ መጋረጃ በአራት ማዕዘን በተያዘች መጋረጃ እንስሳት፣ አራዊት፣ ወፎች በዚያ ከመጋረጃ ሆኖ ቅዱስ ጴጥሮስ ከሰገነት ላይ ሆኖ ሳለ ርቦት ነበረ። ምሳው እስከሚደርስለት እህል እስከሚቀምስ ድረስ እየጸለየ ሰገነት ላይ ሳለ ተደሞ መጣበት፣ ተመስጦ መጣበትና ራእይ አየና ሰፊው መጋረጃ 3 ጊዜ ይወጣል ይወርዳል። ከዛ ቅዱስ ሚካኤል ተገለጠና ጴጥሮስ ህርድ ወብላ እረድና ይሄን ብላ አለው። ተመልከቱ ዘይኮነ ንጹሕ ይባ ውስጥ አፌ ይህኔ አውሬ በልቼ አላውቅም ያለ ነገር እኔ በልቼ ፈጽሞ አላውቅም አለ። እግዚአብሔር አስተናጻህ አንተ የታስተራኩስ እግዚአብሔር የቀደሰውን አንተ አታርክሳል። ምን ማለት ነው? አባቶቻችን ሲያስተምሩ ሰፊ መጋረጃ ወንጌል ናት፣ አንድም ድንግል ማርያም ናት ይላሉ። ሰፊ መጋረጃ በአራቱ ማዕዘን ሁሉ ሳሊለነ ቅድስት ኃይላት የሚውል የለምና በዚያውም ዘንድ ሕዝቡን አሕዛቡን ሰብስባ መንግሥተ ሰማያት ታስገባለች እና አንድም ወንጌል ናት፣ ሃይማኖት ናት። በወንጌል ማመን ነው። በወንጌል በአራቱ ማዕዘን ትሰብካለች እና 3 ጊዜ ወጣ 3 ጊዜ ወርዳ መውጣቷ በሥላሴ ስም ትሰበካለችና ሰውም በወንጌል ያመነ ሁሉ አይጎዳም መንግሥተ ሰማያት ይገባልና ብለው ተርጉመውታል። ታዲያ ተመልከቱ እዚያው እንስሳት፣ አራዊት፣ ወፎች። አራዊት የተባሉት አሕዛብ ናቸው፣ ሃይማኖት የሌላቸው አራዊት የተባሉት። እንስሳት የተባሉ ደግሞ አይሁድ ናቸው፣ ለማዳ ሕግ ለምደው የለ እነሱ ለማዳዎች ናቸው። እነሱ ደግሞ ወፎች የተባሉ ካህናት ናቸው፣ ጥሪት ቁሪት የሌላቸው ነው። ያኛውን ብላ ማለቱ አይ ጴጥሮስ እምነት የሌለውን ሰው አሁን ይመጣል፣ ቆርኔሌዎስ ይመጣል፣ አስተምረው፣ አትጸይፈው፣ ተቀበለው ማለት ነው። ቅዱስ ጴጥሮስ ደግሞ እኔ አላስተምረውም አይሰማም ቢል የእግዚአብሔር አስተምር ቢል አላስተምርም ትላለህ፣ አስተምር ማለቱ ነው። ከዚያ ቆርኔሌዎስ መጣ፣ አስተማረው፣ ከነቤተሰቡ አጥምቆ ቅዱስ ጴጥሮስ ሰው አድርጎ ከክርስቶስ ማህበር ጨምረው። ተመልከቱ የኛው ሃይማኖት ሰው እውነተኛው ሃይማኖት አልገለጥለት ካለ ራሱ ከያዘው ደንባራና ሰንካላ መረጃ ወጥቶ ከእውነት ጎን ብቻ ቆሞ የእውነት አምላክ እውነትን ግለጥልኝ ካለ ይገልጥለታል። አንዱ ንስሐ ሰው እንዳይገባ የሚከለክለው እሱ ነው። ጽድቅና ኃጢአትን ለይቶ አለማወቅ፣ ስነ ፍጥረት ሰው የሚነግረው ነገሮች አሉ። እውነትን
የሚረዳባቸው መንገዶች አሉ። አይምሮ ጠባይ ይባላል፣ ንጽሐ ጠባይ ይባላል። ንጽሐ ጠባይ ማለት ከኃጢአት አይምሮን መጠበቅ። አይምሮ ጠባይ ማለት የህሊናን ሚዛን መጠቀም፣ የህሊናን ሚዛን መጠቀም። አሁን እንደው መቼስ አሁን ሰው ህሊናው እንደው አይምሮውን አጥቶ ነው እንጂ እኔ በተለይ በየዚህ ዘመን ፓስተሮች በተለይ ማለት ነው አሁን ህሊናውን አጥቶ ነው እንጂ ሰው ማርያምን ለሚሰድብ ሰው ሊሰግድ ይችላል? የፈጣሪ እናት ስግደት አይገባትም ብሎ 24 ሰዓት ጠጅ ሲጠጣ የሚኖር ፓስተር ስገዱልኝ ሲል ለሱ ሲሰግድልኝ ሰው እንዴት ያለ አይምሮ ነው? እነሱ አያስጨንቁ፣ እነሱማ ሳንቲም እየነገዱ ነው። እዚያ ቁጭ ብሎ ግን የሚያጨበጭው አሜን የሚለው ግን ግርም ነው የሚያደርግ። ሰው እንዴት የአይምሮ ሚዛን ያጣል? ንጽሐ ጠባይ ሲያድፍበት ሰው እውነት አልታየው ይላል። ንጽሐ ጠባይ ማለት አይምሮ በዘረኝነት፣ በዝሙት፣ በክፋት በእንዲህ ያለ ነገር ሲቆሽሽ እውነትና ጽድቅን ለይቶ ለማየት ይቸገራል። ኃጢአትን ሲያዘወትር በልማድ ኃጢአት ሲያዝመን እና አይምሮ ጠባይ ንጽሐ ጠባይ ላይ የአይምሮ ሚዛን፣ ንጽሐ ጠባይ የአይምሮ ንጽህና፣ አይምሮ ጠባይ የአይምሮ ሚዛን፣ በተፈጥሮ የተሰጠ የአይምሮ ዕውቀት አለ። ስነ ፍጥረት አለ፣ የስነ ፍጥረታት ምስክርነት አለ። የሰው የራሱ ምስክርነቱ፣ አስተዳደጉ፣ ተፈጥሮ አለ። እነዚህ ሁሉ ተዛምደው ቅዱሳት መጻሕፍት፣ ገሃድ ዓለም፣ ታሪክ፣ የታሪክ ምስክርነት፣ ታምራት፣ እነዚህ ሁሉ ተዛምደው ይመሰክራሉ። ስለዚህ መጀመሪያው ጽድቅና ኃጢአትን መለየት አለመቻል፣ እየበደለ እንደሆነ እንኳን አለማወቅ፣ ይሄ ለሰው ልጅ የመጀመሪያው እንቅፋቱ ነው። ከዚህ እንቅፋት እግዚአብሔር ይሰውረን። ግን ቅዱስ ዮሐንስ አፈወርቅ ለእኛ ግን ሲናገር ይላል ክርስቲያኖች ክርስቲያን የሚባሉት ክርስቲያን ካልሆኑት የሚለዩት ይላል የሚጠቅመውን ከማይጠቅመው ለይቶ በማወቃቸው ነው ይላል። ድርሳኑ የመጀመሪያው ድርሳኑ ዕብራውያንን በተረጎመበት ድርሳን 1 ላይ ሲናገር ክርስቲያኖች ክርስቲያን ካልሆኑት የሚለዩት የሚጠቅመውን ከማይጠቅመው ለይተው በማወቃቸው ነው። ኃጢአት እየሰራ እንደሆነ አንድ ሰው በየቀኑ ካሰበ በቂ ነው። አንድ ሰው የመጀመሪያው ንስሐ ለመግባት የመጀመሪያው እርምጃ ኃጢአት እየሰራ መሆኑን ማወቅ አለበት። ኃጢአት ደግሞ በደንብ ማሰሙኝማ፣ ኃጢአት ደግሞ በኃጢአት የሚበደለው እግዚአብሔር ነው። ሰው ከሰው ጋር ቢጣላ ይላል መጽሐፍ፣ ሰው ከሰው ጋር ቢጣላ ይላል ተመልከቱ፣ ከእግዚአብሔር ይጸልዩለታል፣ ያስታርቁታል። ሰው ከእግዚአብሔር ጋር ቢጣላ ወደ ማን ይጸልዩለታል? ሰው ከእግዚአብሔር ጋር ከተጣላ መታረቂያው ራሱ ጠፋ ማለት የእርቅ ውል ጠፋ ነው። ስለዚህ የመጀመሪያ ለክለባይ ተቃበስኩ አንተን ብቻ በደልኩ ሲል እንደምታውቁት ባለፈው እንደተነጋገርነው ሰው የእግዚአብሔር መቅደስ ነው አይደለም? ኃጢአት ሲሰራ የእግዚአብሔር መቅደስ እየፈረሰበት እግዚአብሔር ማደሪያ ማሳጣት ነው። እግዚአብሔር ተበዳይ ይሆናል እና እግዚአብሔር እየበደልኩ ነው ብሎ ሲያስብ ነው ኃጢአቱን አውጥቶ ለመጣል የሚችለው። የእግዚአብሔር መቅደስ ነኝ፣ ስለዚህ ብዙ ጥራጊ ሞልቼበታለሁና ይሄን ካልጠረኩትና ካላጸዳሁት እግዚአብሔር እንዴት ብሎ ያድርብኛል? የከበረ እንግዳ ሲመጣ እንኳን ቤትን ጠርጎ ያለውን አንጥፎ ጎዝጉዞ መቆየት ይገባል። እግዚአብሔር በእኔ ማደር እየፈለገ እንዳያድር የኃጢአት ትቢያ ሞልቼለት ይሄን ካልጠረኩት እንዴት ሊያድርብኝ ይችላል ብሎ ሲያስብ ሰው የንስሐ ንቃት ይኖረዋል ማለት እየበደለ እንደሆነ ሲገባ እሱን ነው አላችሁ የላችሁም። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው እንቅፋት እርሱ ነው። ሁለተኛው ጽድቅና ኃጢአትን ለይቶ ካለማወቅ ቀጥሎ ደግሞ የሰው ልጅ ንስሐ ሊገባ ሲል መሰረታዊ እንቅፋት ምንድነው? ለራሱ ይቅርታ ያደርጋል። ሰው ለራሱ ይቅርታ ያደርጋል። እስቲ ለራሱ ይቅርታ ማድረግ በሉ። አቤት ለራሱ ይቅርታ ያደርጋል። በራሱን በደንብ ምን እያለ መሰላችሁ? አንደኛ ደክሞ እኮ ነው ይላል ራሱ። አሁን በቀደም የሰከርክ ደክሞ ነው፣ አንተ ልስከር ብላ አልሰከርክም ይለዋል። ስለደከመ ስራ በዝቶብን የሰከርከውና እግዚአብሔር ቸር ነው ይለዋል። ራሱ ፍርድ ሰጭ ይሆናል። ከዛ ይቅር ይለዋል ራሱን ማለት ነው። እግዚአብሔር ይቅር ሳይለው ራሱን ይቅር ይላል። አንዱ ችግር እሱ ነው። ቀጥሎ ደግሞ ምን ይለዋል? ሰው አይደለ እንዴ ይለዋል። ሰው እኮ ነህ አንተ፣ ከማን ትበልጣለህ? ሰው ነህ። ሰው ደግሞ ያው ሰው በደለኛ ነው ይላል አይደል? ሰው እንደው እኮ ይገርማል እኮ ሰው ነው፣ ግን ቢሰድቡት ደግሞ ይቆጣል። አንተ ሰው ስለሆንክ እኮ ርኩስ ነህ ቢሉ ግን እኔ ነኝ ርኩስ ይላል። ግን ርኩሰት ሲሰራ ደግሞ ያው ሰው አይደለም ይላል ደግሞ መልሶ። ለራሱ ክብር ሲሆን እንደዚህ የሚጠነቀቀው። ስለዚህ ለራሱ ይቅርታ ያደርግለት ይላል። እኔ ሰው ነኝ፣ ተፈጥሮ ነው። ደግሞ ቀጥሎ ምን ይላል? ወጣት ነኝ ይላል ደግሞ ወጣት ነኝ፣ እኔ ስጋና ደም ነኝ። አሁን ትኩስ ከሳትና ውሃ አይደለም እኔ ምን ገና ክፉና ደጉ ላይ ይቻላል። ወረ ታውቃለህ በደም ክፉና እንደ ይገርማችኋል ቅዱስ ሙሴ ፈርዖንን እየገሰጸ በሕፃንነቱ ሲያስቸግረው
ይሄን ልጅ መግደል አለብሽ እንዴ ሕፃን አይደል እንዴ ምን ብለህ ትገድለዋለህ? ነውር እኮ ነው ሲሉት ኧረ እሱ ብልጥ ነው እሱ እያለ ከዛ ፍትፍትና እሳት እናቀርብለትና እስቲ ከለየ ይሄ ተንኮለኛ ነው ማለት መግደል አለብኝ። ፍትፍትና እሳት ሲያቀርብ ሕፃን አይደለም ሙሴ ተመልከቱ ሊጎርስ ሆነ ፍትፍቱ። ቅዱስ ሚካኤል ቶሎ ብሎ ወደ ፍሙ ወሰደ። ፍሙን ጎረስ ያደረገው ወዲያው ጣለው። ያው አፉም ዲዳ ሆነ። ለምንድን ነው እንደዚህ ያደረገበት ምክንያት? ሙሴ እንዳይሞት ነው። እንዳይሞት ተመልከቱ ፍትፍቱ የሚቀርብ ይገደል። አያችሁ እግዚአብሔር አንዳንድ ጊዜ ለስጋ የማይጠቅሙን ወደሚመስሉ መከራዎች ይወስድና ወደ ክብር ያሻግረናል። እንደዛ አድርጎ ሙሴን ቀስ አድርጎ ከዛ በኋላ ቅዱስ ሚካኤል በራሱ ማሪነት ኋላ ባህር ከፍሎ እስራኤልን እንዲያሻግር አደረገው ማለት ነው። ስለዚህ ልክ እንደዚያ እኛ ሰው ተመልክቶ እኔ ሕፃን በደንብ ታውቃለህ፣ ሰው የውሃን ቅዝቃዜ የእሳትን ማቃጠል መለየት ከጀመረ ሕፃን አይደለም፣ በኃጢአት ይፈረድበታል ማለት ነው። ፍትፍትና እሳት ለይቶ ካወቀ አንድ ሰው ሰው ነው በደንብ። ከዚያ ጊዜ በቃ ከሰበት በተለይ ደግሞ ከ7 ዓመት ጀምሮ ካለው በኋላ በደልን ያውቃል። እገሌ ደብድቦኛል ብለህ እኮ ለእናትህ ነገር መስራት ከጀመርክበት ብሎ ተንኮለኛ ነው። ተንኮል ማወቅ ጀምሯል አንድ ሰው። እገሌ ገርፎኛል፣ ሰድቦኛል፣ እነንትና ቆሎ እየበሉ አልሰጠኝ አሉ ብሎ የጎረቤትን ተንኮል ነገር መስራት የጀመረ ልጅ ይሄ ምንድነው? በደንብ ተንኮለኛ ሆኗል ማለት ነው። ስለዚህ ይሄ ሰው ለራሱ ይቅርታ ማለት እና ልጅ ነኝ በምንም አይነት ማመካኘት አንችልም። ለጽድቅ ልጅ ነኝ አይባልም፣ ለኃጢአትም ልጅ ነኝ አይባልም። ለጽድቅ ልጅ ነኝ አይባልም፣ ይሄን ጽድቅ እኔ ዛሬ ልቆረብ አልችልም ገና ልጅ ነኝ አይባልም። ለኃጢአት ልጅ ነኝ አይባልም፣ ልጅ ነኝና ኃጢአተኛ ልሁን አይባልም። ምክንያቱም ኤርምያስን ምንድነው ያለው እግዚአብሔር? ትንቢተ ኤርምያስ ምዕራፍ 1 ላይ ልጅ ነኝ አትበል፣ እኔ ወደ አዘዝኩ ቦታ ይዘህ ሂደህ ትልቅ ስራ ትሰራልኛለህና ሕፃን ነኝ አትበል፣ እኔ ካንተ ጋር ነኝ ብሎ። ስለዚህ ሕፃን ነኝ ማለት በድካም ማመካኘት አንችልም። እግዚአብሔር አቅማችንን ያውቃል፣ ያለ አቅማችንም አይጠይቅም። ሰው ነኝም ማለት አይቻልም። ሰው እንዲበድል ሆኖ አልተፈጠረም። ሰው ማለት በደለኛ ማለት አይደለም። ጽድቅና ኃጢአትን መዝኖ እንደውም ለሰው ልጅ ሁለት ነገሮች አሉ፣ ጽነትና ርታት ይባላል። ጽነት ርታት ይባላል። ያ ማለት የሰው ልጅ ሕሊናው እንደ ሚዛን ነው። የሰው ልጅ ሕሊና እንደ ሚዛን አድርጋችሁ አስቡት። እንደ ሚዛን ሕሊናው የሚዛኑ መሃለኛው ክፍል ታደርጉትና ጫፍና ጫፍ ጽነትና ርታት የሚባሉ የሚዛኑን ቀዳዳዎች ማስቀመጥ ትችላላችሁ። እስኪ ጽነትና ርታት በሉ። ጽነትና ምንድን ናቸው? ርታት። ጽነት ማለት መክፋት ነው፣ ወደ ኃጢአት መሸነፍ ነው። ርታት ማለት ደግሞ ምን ማለት ነው? ርቱዕነት ነው፣ መጽናት ነው። ደግሞ ያ ደግሞ ቀናነት ነው። ስለዚህ አንድ ሰው መሃል ላይ የህሊናው ሚዛናን እንዲጨበጥ ስናረጋት ሚዛኑን ቀጥ የምታረገው ህሊናው ይመዝናና ጽነት ወደ ኃጢአት አዘንብል፣ ስራ፣ ዘሙት፣ ግደል፣ ደብደብ፣ ስደብ የሚለው ይሄ ሲያዘነብ ጽነት። በዚያ ምክንያት የጽነትን ቀዳዳ ያደርግና ምን ያደርጋል? ኃጢአት ወደ ሰውየው በር ይገባል። የኃጢአትን በር ክፍተት ይጠቀምና መርገም ወደሱ ይገባል። የመርገምን በር ክፍተት ይጠቀምና ዲያብሎስ እሱን ጨልጦ ገርኝቶ ወደ ገሃነም ወደ ሲኦል ጠቅሎ ጨልጦ ገርኝቶ ያወርደዋል። ስለዚህ ጽነትና ርታት ለሰው ልጅ ስለዚህ ሰው ምንድን ነው? በሚዛኑ መሃል ላይ ባለው በሚዛኑ ጫፍ አማካኝነት ጽነትን እየተዋጋ ርታትን እየተከተለ ተው፣ እግዚአብሔር ይከፋዋል፣ ሰው ይከፋዋል፣ አባት ይከፋቸዋል፣ እናት አባት ይከፋቸዋል፣ ጓደኛ ይከፋል፣ ሰው ይታዘባል የሚለው ይሄ ምንድን ነው? የርታት ጎኑ ነው። ይሄንን ነው ማዳመጥ ያለበት ማለት። እሱን ከሰማ ሰው በኃጢአት አይሸነፍም። ሰው ራሱን ከሰማ በኃጢአት ሊሸነፍ አይችልም። ስለዚህ እንደዚህ እያለ ለራሱ ይቅርታ በማድረግ የሰው ልጅ ከኃጢአት ንስሐ እንዳይገባ ያደርገዋል። ስለዚህ ተመልከቱ፣ አቡነ ገብረ መንፈስ ቅዱስ ገና በ3 ዓመታቸው ነበር ፊታቸውን በድንጋይ እየደበደቡ ወዮልሽ ነፍሴ። አሁን እዚህ እንግዲህ እዚህ ያለ ገዳም ነው ጉንድ ተክለ ሃይማኖት ማለት አቡነ ዮሐንስ ዘጉንድ ዘጸገሮም ይላቸዋል። በቃ ጸገሮም 50 ዓመት ተቀምጠዋል፣ ጉንድም 50 ዓመት ተቀምጠዋል። 500 ዓመት ነው የኖሩ እድሜያቸው። ኢትዮጵያ ውስጥ የኖረ አባት ናቸው። 500 ዓመት በደመና ኖረዋል። 500 ዓመት ደግሞ በብሄሞትና በሌዋታን መካከል ኖረዋልና እሳቸው ገና በሕፃንነታቸው ጀምሮ 2 ዓመት ሳይሞላቸው ጌታዬ ኢየሱስ ክርስቶስ ኃጢአቴን ይቅር በለኝ እያሉ ሰውነታቸውን ይገርፉ ነበር፣ ይገስጹ ነበር። ሰው ከ7 ዓመት በኋላ ኃጢአቱን ሳይናዘዝ መኖር አይችልም በእውነቱ ማለት። አሁን እያንዳንዳችሁ እዚህ በተለይ የሉም ትልልቆች እንጂ ልጅ ካላችሁ ከ7 ዓመት በኋላ 2 ወንድማማቾች ወይም እህትና ወንድም ሕፃናት ቢጣሉ 7 ዓመት የሞላቸው መናዘዝ አለባቸው ለንስሐ አባት። እንደ አቅማቸው ስግደት ይሰጣቸዋል። 20 ስግደት ሊሆን ይችላል፣ 10 ልትሆን ትችላለች፣ ይሰጣቸዋል ማለት።
ቁርሳቸው ሊተው ይችላሉ። እራታቸውን የቅዳሜ እራታቸው ተጠራቅሞ ሂደህ ለነዳያን ስጥ ተብሎ ይሰጣቸው ይገባል። ስለዚህ ከሰው እንዲህ አድርጎ የሚያጠፋውን ከሚያለማው ለይቶ ማወቅ ከጀመረች በኋላ ልጅ አይደለም። በድካምም ማመካኘት አይቻልም። እድሜ ልጅ ነው አይባልም። ቂርቆስ 3 ዓመቱ ነው ለእናቱ እሳት ያጠፋላት። የቅዱስ ጊዮርጊስ ጠቅላላ ዕድሜው 27 ዓመት ነው። 7 ጊዜ ሙቶ የተነሳበት ማለት ነው። በ7ኛው አክሊል የተቀበለበት ጠቅላላ ዕድሜው 27 ነው። ድንግል ማርያም አምላክን የወለደች በ15 ዓመቷ የጸነሰችው ማለት ነው። ስለዚህ ሰው ለራሱ ይቅርታ ማድረግ የለበትም። እግዚአብሔር ይቅር እንዲለው ማሰብ አለበት እንጂ ለስጋው። ለዚህ ነው ጌታ ምን አለ? ዘይፈቅድ ይትለወኒ፣ ተመልከቱ፣ ይጽራ ለነፍሱ። እኔን ሊከተል የሚወድ ሰው ካለ ራሱን ይካድ ነው ያለ። እስኪ ራሱን ይካድ በሉ። ምን አለ? ራሱን ይካድ። ማቴዎስ 16 ቁጥር 24 ላይ በቃ በብዙ ነገር አሁን ለምሳሌ በውጭ ሀገር የሚኖሩ ይኖራሉ። እነሱን ደግሞ በስደት ነው ያለ፣ እየለፋህ ነው፣ እየደከምክ ነው፣ እንደዚህ ያለ ካህን በአግባቡ አላገኘህ፣ ከዘመድ ተለይተህ ነው፣ ችግር የለም እግዚአብሔር ቸር ነው። ምንም ጥቅሶችን እየጠቃቀሰ በዚህ አሰናክሎ ሰዎችን ያጠፋቸዋል። እንዲህ በማድረግ ሰዎችን ያጠፋልና ራሳችን እንካድ እንጂ ለራሳችን ይቅር ባዮች መሆን ይጠበቅብን። ለራሳችን የሚያዝንለት እግዚአብሔር ነው። እኛ የእግዚአብሔርን እናስባለን፣ እግዚአብሔር ለኛ ያስባል። እስቲ በሉላችሁ፣ እኛ የማን እናስባለን? የእግዚአብሔር። እግዚአብሔር ለማን ያስባል? ለኛ። እኛ ለራሳችን መራራት የለብንም። እንዲያው ምን ይላል? አይን ብታሰናክል ምን በላል? አውጥተህ ነው። አይን አይቆረጥም፣ ቆርጠህ አትበል። አውጥተህ። እጅ ብታሰናክል ቆርጠህ፣ እግር ብታሰናክል ቆርጠህ። ይሄ ምን ማለት ነው? በጣም ብዙ ትርጉም ነው ያለው። አንዱን ብቻ ልንገራቸው። በዚህ ከምን የሚያዝልን ከርሳችን ጋር አይን ብታሰናክል አይንህ አልነሳም መተኛት ነው የምፈልግ ብትል እምቢ ብለህ ምን ይላል? አውጥተህ ጣላት ማለት ፈቃዷን እምቢ ብለህ ባንቃይዶ ቅጣት። ባንቃይዶ በሉ እንደዚህ የብሎ ቀና ብሎ ማረኝ እያልክ አይንን ቀና አርገ ተመልከቱ። ወበከመ ተመልከቱ የባሪያዎች አይን አይንታ ግብርት ተመልከቱ ሀበ እግዚኦሙ የባሪያዎች አይን ወደ ጌቶቻቸው እንደሆነ ወበከመ አይን ዓመት ውስተ ደግዝእታ የገረድም አይን ወደ እመቤቷ እንደሆነ ተመልከቱ። ከማሁ አንቃይዶነ አይንተነ ዘትነብር ውስተ ሰማይ አቤቱ በሰማይ የምትኖር እግዚአብሔር ሆይ ይላል ቅዱስ ዳዊት። ይቅር እስከምትለን ድረስ እኛም አይኖቻችን ወደ አንተ እናነሳለን። ሰሎሞን ደግሞ አይኑን የሚጨፍን ተንኮለኛ ነው። እንግዲህ ቅዱስ ዳዊት ያለ ይቅር እስከምትለን ድረስ አይኖቻችን ወደ አንተ እናነሳለን ያለ። ሰሎሞንም አይኑን የሚጨፍን ተንኮለኛ ነው ያለ። አይናቸውን ጨፍነው የሚጸልዩ ሰዎች ተጎንብሰው ተንኮለኛ ናቸው። እንዴት ነው? ፍረዱ እንግዲህ በመጽሐፍ ቅዱስ ፍረዱ። ምንድን ነው? ተንኮለኛ ነው። አይኑን የሚጨፍን ሰው ተንኮለኛ ነው። አይኑን የሚጨፍን አይንን ቀን አድርገህ ነው መጸለይ። በሰማይ የምትኖር ነው ያለ እንጂ በጉድጓድ የምትኖር በሉ ብሎ አላለም እኮ። መኖሩን አለ የምድር መሰረቷ እሱ ነው። እሱ ግን ያለ በሰማይ የምትኖር በሉ ያለ። ሀገራችን በሰማይ ነው ያለ ቅዱስ ጳውሎስ። ወደ ሀገር ቀና በል እንጂ ምን መሬት ያሳያል። መጎንበስ ተንኮለኛ እንስሳ 24 ሰዓት አይጾም ይበላል። ተጎንብሶ እንደ በሬ ይጸልያል። ምን ጸሎቱም የበሬ ጸሎት ነው። በሬም ይጸልያል። መጸለይ ይላል አይደል? ማታ ሳሩን የሰጠውን እያመሰገነ እኮ ነው። ይሄ የመናፍቅ ጸሎት የእንስሳ ነው። በቃ ዝም ብሎ በብላት ኑሯቸውም እንስሳ ነው በእውነቱ ማለት ነው። ስለዚህ ሰው ራሱን ክዶ ወደ እግዚአብሔር መጸለይ አለበት። አይንን ባንቃይዶ እጅ ደግሞ ፍንፍንፍ ካለብህ እንደዚህ የትከሻ ጀምሮ እንክት እርግፍ ካረግ በሰፊሃ ቅጣው ያርገው ዘርግተህ ማረኝ አንተ ለጋስ ነህ ስጠኝ ደግሞ ማረኝ አንተ ፈራጅ ነህ ፍረድልኝ በል። ደግሞ እጅ አልሰጥም ካለ እምቢ ብለህ ስጥበት። እግርህ ብታሰናክል ቆርጠህ ጣላ ማለት በመጋዝ አይደለም። ኧረ ደክሞኛል ብትል እምቢ ብለህ ቁምበት ነው። ቁም ዝም ብለህ ሌሊትም ቢሆን ዳዊቱ እጅህ አንስቶ እስከሚወድቅ ድረስ ዝም ብለህ ቁም፣ አስቀድስ። መደገፊያ አያስፈልግም። እሱን ወንበሩን ትተህ ቁመህ አስቀድስ ነው። ስለዚህ ለራሳችን ሳንራራ እግዚአብሔር አስበን ንስሐ መግባት አለብን። ንስሐ እንድንገባ አምላክ ቅዱሳን ይርዳል። ይህ ደግሞ ሁለተኛው ይቅርታ ነው። ሁለተኛው ሰው ንስሐ እንዳይገባ እንቅፋቱ እሱ ነው፣ ግን ከፍርድ አናመልጥ። ሶስተኛው የሰው ልጆች ንስሐ እንዳይገቡ ሶስተኛው እንቅፋታቸው ምንድነው ካላችሁ
ራስን ማነጻጸር ምን ማድረግ ነው? አቤት ራስን ማነጻጸር ወደ ላይና ወደ ታች ነው። እስኪ ወደ ላይና ወደ ታች በሉ። ወደ ላይና ወደ ታች። ወደ ታች ምን ያደርጋል? እኔ ገንዘብን የሰረኩኝ እናንተን አሉ አይደል የሰው ሚስት ሲቀሙ የሚውሉት ይላል። ወደ ታች ነው። እኔ እንዲያውም ቀላል ነው፣ እኔ በቢራ ነው የምሰክር፣ ጫት የሚቀሙ እናንተን አለ አይደል እያለ የበታቾቹን እየተቃቀሰ እሱን ጻድቅ ያስመስሉ። እንዲህ ዲያብሎስ እንዲቀላል መስሏቸዋል። ሰውን ወደ ታች እንዲመለከት ያደርጋል። እኔማ ተመስገን አልሰማችሁትም? እዚያ ሉቃስ 18 ላይ ያለው ያ ፈሪሳዊና አይሁዳ አብረው ለጸሎት ቆሙ። ፈሪሳዊና አይሁዳዊ ናቸው አብረው የቆሙ እና ተመልከቱ። ያ ፈሪሳዊ ፈርቶ በእግዚአብሔር ፊት እኔ ወደ ሰማይ ስዞር እግዚአብሔር በዚያ ስላለ በእሱን ማየት ይሆንብኛልና አልፈልግም፣ እሱን ማየት አልችልም፣ አንተን ማየት አይሆንልኝም፣ ጌታዬ በፊት አልቆም እያለ ደረቱን ይደቃል። ደግሞ አይሁዳዊ ደግሞ ምን ያደርጋል? ደግሞ ያ ደግሞ እንዲህ ይላል፣ እንደዚህ ሰው እያላረከኝ ተመስገን በሳምንቱ ለቀን እቆማለሁ ባይሆን ወንድም ተመስገን ጌታዬ፣ እንደዚህ ሰው እያላረከኛል። የእሱ ጸሎት ሳይሰማ የዚያኛው ጸሎት ተሰምቶ ተመለሰ። ራሳችን ከኛ የበታች ናቸው ብለን ከምናስባቸው ሰዎች ጋር በማነጻጸር እኛን የተሻለ እንደሆን በማሰብ ወደ ንስሐ እንዳንደርስ እግዚአብሔር ዲያብሎስ ይህን መሰናክል ያስቀምጠናል። ስለዚህ ምን ጊዜም ቢሆን ወኩሉ ጾሮ ይጸውር፣ እያንዳንዱ የራሱን ሸክም ይሸከማል። እስኪ በሉላችሁ ቅዱስ ጳውሎስ ገላትያ 6 ላይ ሲናገር እያንዳንዱ የማንን የሚሸከመው? የራሱን ነው የሚሸከመው። ወደ ታች አትመልከት፣ አንተ የራስን ነው የምመልከት። ራሳችሁን በሕግ ነው መለካት እንጂ በሰው መለካት ነው። በሰው አይለካም፣ በጓደኛ አይለካም። እነገሌ እንዲህ አድርገዋል አይደል? እነገሌ ስድሜ ሰጥቷቸዋል አይደል? አንድ ሰው እያሉ አንድ ካህንና ገንዘብ አጥተው ይባላል አምጣ ለነገሌ እንኳን ትሰጣለህ ይላሉ። ስማቸው የቆየ ነው ብዬ ነው፣ ሃይማኖት የሌላቸው ማለት ነው። እዚህ ግድም ያሉት እና አምጣ እነሱ እንኳን ትሰጣለህ ይላሉ ይባላል፣ ሲጸልዩ ማለት ነው። ማሰኘቱን የሚያሰኝ ይመስላል፣ ግን በፍጹም ለእነሱ የሰጠበት ምክንያት ራሱ ያውቃል። ስለዚህ አንዱ ችግር እሱ ነው። በዚሁ ችግር በሶስተኛው ችግር ውስጥ ወደ ላይ ማነጻጸር በሉ። አቤት ለምሳሌ አያድገውና እኔን ራሴን ማንሳት ነው፣ ችግር የለም። ለምሳሌ እኔን እግዚአብሔር የተመሰገነ ይሁን ቸር ነው፣ ኃጢአቴን አያሳያችሁም ተመስገን ነው እንጂ እና እኔ ኃጢአት ስሰራ ታዩና ጆአደ እንዲህ አባ ራሱ እንዲህ ያደርጉ የለን በጣም ጥሩ እኔ እንዲሁም ሳልማር እነሱ ተምረው ክህነት ቆብ አድርገው ቀሚስ አድርገው እነሱ እንዲህ ካረጉ እኔማ ተመስገን ስላሴ እግዚአብሔር እኔን አይፈርድብኝም። አባ ስለበደል አንተ የምታመልጥ ይመስላል። አባም በራሱ ይጠየቃል፣ አንተም በራስህ አይለቅህም ማለት ነው። ወደ ላይ ማነጻጸር ተውት። ተመልከቱ እንዲያውም እንዲሁስ ምን ጥሩ ካህን ኑሮ ለማን ልናዝ? እነሱ ራሳቸው ሲሰርቁ ሲሰክሩ ሲጠነቁሉ ዘረኝነቱ የሚመጣ ከነሱ ከጳጳሳት ከመነኮሳት ከካህናት ታቦት የሚሸጡ እነሱ ዘማዋን እነሱ ሙዳይ መጽዋት የሚገለብጡ ኧረ ተመስገን። እኔ እንዲያውም ከዚህ ላለመነካካት ነው እየተሳለምኩ የምመጣው። ብዙ ጊዜ አልገባም። እኔ እንዲያውም ወደ ወጣቱ እንዲላል እንዲያውም ስታከረው ጥሩ አይደለም ይበጠሳል ይላል። እንዲያው አይደረስ እኮ ጥሩ አይደለም። ቀስ አድርገህ ነው መያዝና በዚያች ተሳልሞን ሹልክ ተሻልሞ እንደ ሰይጣን ማለት ነው። ሰይጣን በዚያ በበሩ ነው የሚመለስ፣ አይገባም። እንደምን ያቃጥለዋል። በእኛም በዚያ ጠጋብሎ ተመለስ፣ ዝም ብለህ ተመለስ ይለዋል። እና አባ እንዲህ እያደረጉ እነ ቄስ እነ ዲያቆን እንዲህ እያደረጉ አንተ ምን ወጣ ነው? ኧረ እንዲሁ አንተ ቸር ነው እንዴ ሳትማር እንዲሁም ተመስገን ነው። ሳልማር ራሱ እንዲህ አይነት ደግ ሰው ነኝ አልኩኝ። የኋላ እንደውም ለጓደኛው ሲያወጋ ሰው እኔ እንዲሁም ኋላ ሳስበው እኔማ ጥሩ ነኝ አልኩኝ ይላል። ኧረ አይደለም እንዴ የኔ ክፉ መሆን አንተን ደግ ሊያደርግ አይችልም እኮ። የሚፈረድበት ሰው በራሱ ነው። ስለዚህ ራሳችን እያነጻጸር ልክ እንደዚያ ፈሪሳዊ ቅድም እንዳልኳችሁ ሰው ራሱን በማነጻጸር ፈጽሞ ሊድን አይቻለውም። ወኩሉ ጾራ ይጸውር፣ ሰው ሁሉ የራሱን ሸክም ይሸከማል። በሎ ይዟችሁ ሰው የማንን ሸክም ይሸከማል? የራሱን ሸክም ይሸከማል። እና አባም እነ አይበቃ ችግር ነው ደግሞ ስም ጠቃቅሽ ችግር እንዳይፈጠው ጉባኤያችን በጤና ቢቀጥል ይሻለዋል። ስለዚህ እንደዚያም ሆነ ሰው የራሱ ይሸከማል። ራሳችን ሳንናጸጽር ማየት ሁልጊዜ ራስን በእግዚአብሔር ፊት በደንብ ስሙ። ሁልጊዜ የራሳችሁን ኃጢአት ተመልከቱ። ሁልጊዜ ይሄ ነው ክርስትና ማለት ይሄ ነው። አንዲት ሴት ነበረች አይደለም፣ ዝሙት ስትሰራ ያዟት አይደለም። በእስራኤል ዮሐንስ 8 ያለው የታወቀ እኮ ነው። በእስራኤል ባህል አይደለም፣ ሃይማኖታዊ ባህል ነው፣ መጽሐፍ ቅዱሳዊ ነው።
አንዲት ሴት በዝሙት ከተያዘች ወንድም ከሆነ በድንጋይ ተወግሮ በሳት ተቃጥሎ ይገደል። ወደ ክርስቶስ አመጡና መምህር ይቺ ሴት ስትዘሙት አግኝተናታል፣ ምን እናድርጋት አለ። ከእናንተ መካከል ኃጢአት የሌለበት ይውገራት አለ። የሌለበት ይውገራት ሲል የየራሳቸው ኃጢአት ከግንባራቸው ላይ ተጻፈባቸው። እዚያ በኋላ ሁላቸውም እስከ ነቀዳሚ ወደ ሐሪ ሁሉም ወጥቶ ሄደ። ወጥቶ ሲሄድ ጌታ ምን አለ? አንቺ ሴት አይቲ ሀለውን ለይኮንኑኪ ከሳሾችሽ ወዴት አሉ አለ። ምድር የመለሰችለት ኦ እግዚእ አልቦ ዘእሬይ የማየው ምንም የለም ማለት የማየው ምንም የለም። ምን ማለት ነው ሲተረጎም? ከሳሾችሽ ወዴት አለ? እነሱ ያንቺን ኃጢአት እንዲያርገው ከሰውሻል፣ አንቺም የነሱን ኃጢአት ከግንባራቸው ላይ ተጽፎ አይተሻልና ስለ እነሱ ኃጢአት አንቺ ምን ትያለሽ ብሎ ነበር የጠየቃት በምስጢር። ከሳሾችሽ ወዴት አሉ ማለት እሷ ደግሞ አልቦ ዘእሬይ ማለት የራሴን እንጂ የነሱን አላውቅም ማለቷ ነው። የራሴን እንጂ የነሱን አላውቅም ስትል እንግዲያማ አንቺ በእነሱ ካልፈረድሽ እኔም በአንቺ አልፈርድብሽም፣ ዳግመኛ አትበድይ፣ ኃጢአትሽ ተሰርዮልሻል፣ ሂጂ ቤትሽም በሰላም ብሎ አሰናበታት። ሰው ራሱን እንኳንስ ወደ ላይ እንኳንስ ወደ የትም ይቅርና ሰው ራሱን ከማንም ጋር ማነጻጸር የለበትም። ሁልጊዜ ቅዱስ ዳዊት የተናገረው ቃል ነው። በጣም ጥሩ መመሪያችን በቃ ቋቋም መረጭ ኃጢአት ቅድሜ ውእቱ በኩሉ ጊዜ ኃጢአቴ ሁልጊዜ በፊቴ ነው። እስኪ በሉላችሁ ኃጢአቴ ሁልጊዜ በምኔ ነው አለ? በፊቴ ነው። በቃ ሰው የራሱን ኃጢአት ሁልጊዜ የሚታየው ከሆነ እንቅልፍ አይወስደው፣ ኃጢአቱ እስኪላቀቅ በማንም ሰው ላይ አይፈርድ፣ አይስቅ፣ አይሳለቅ፣ አይደልቅ፣ አይጨፍር። በበሽታ የተያዘ ውጋት ያለበት ሰው እንዴት ብሎ ይስቃል? የነፍስም እኮ ውጋቷ ነው። ሰው እንደዚህ አድርጎ ማሰብ ነው እንጂ ያለበት በመፍረድ ከክርስቶስ መንግስት ነፃ መሆን አይቻልም። አንዱ እንቅፋታችን ይሄ ነው። ይህንንም ደግሞ እግዚአብሔር ያስወግዳል። አሜን በሉ እንጂ። አራተኛው እንቅፋት ደግሞ እግዚአብሔር ቸር ነው። እስቲ እግዚአብሔር ቸር ነው ማለት እኔስ ቸር አይደለም ብያለሁ እንዴ? ቸር ነው ስማ፣ ቸር ግን ቅዱስ ጳውሎስ እንዲህ ያለ ሮሜ ምዕራፍ 2 ላይ ግን አቀማመጡ ብዙም ልክ አይደለም። እዚያ ላይ አንድ ሴት አለች፣ ነይ አንቺ ይኸው እዚያ ነው፣ ወንድ ነሽ፣ ነይ ተነሽ። ትልቅ ሴትዮ ናቸው መሰለኝ፣ ይቅር ይበሉኝ እናቴ። ወደዚህ ችምቱ፣ በዚያ ወይ ወደ እናት ወይ በዚህ ችምቱ። ወንበር ልቀቁ ወጣቶች፣ አስቀምጧል። ኑ እናቴ በዚህ ይቅርታ። በዚያም ደግሞ ሰብረቅረቅ ያላችሁ ወንዶች አላችሁ፣ ወደዚህ ጠጋ ተነሱ። እሷ እና ወለተ ጋር በሱ አካባቢ ጥሩ አይደለም። ወደዚህ ወደ ቤታችሁም ስትሄዱ እጅ ለእጅ አትያያዙ፣ ነውር ነው። ልሸኛት ብዬ ነው እያላችሁ አውቃችሁ እንደሱ አታርጉ። እውነቴን ነው። ስለዚህ ራቅ ብሎ ነው መሸኘት እንጂ እንደሱ አይደረግም። እኔ እኮ እታዘባችኋለሁ፣ እኔም ተንኮለኛ ነኝ። በዚህ ወደ ቤተክርስቲያን ሰድ በኋላ አሁን እዚህ ካባርጌ ስለምታዩ አታውቁኝም። በሱ በከተፍ ወጣ አረግና በኋላ አያችኋለሁ እንዴት እያላችሁ እንደምትሄዱ ማለት ነው። ስለዚህ እንደሱ አታርጉ። ነውር ነው። መኑ ያቁር እሳተ ውስተ ዕፅኑ፣ እሳትን በጉያው ታቅፎ የማይቃጠል ማን ነው? እስቲ ሞክራት። አንድ ቅፍ እሳት ቆንጠር አድርግና በኪስ አይቻልም ነው። ሰው ከሴትና ከወንድ ጋር እንደዚህ ሆኖ ቢያንስ ሕሊናው ሊነጻ ፈጽሞ አይችልም። እንደዚህ አይደረግም፣ ነውር ነው ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችሁ ጋር። ሁለተኛው ሐሳብ ምንድን ነው? በሉ እንጂ እግዚአብሔር ቸር ነው በሉ እንጂ። አሁን ንስሐ ግባ አንተ እንደዚህ አድርገህ ኧረ እግዚአብሔር ቸር ነው። እናንተ ናችሁ ነገሩን የምታጋንኑት ይላል ሰው። እግዚአብሔር ቸር ነው ግን ፈራጅ ነው። የእግዚአብሔር ቸርነት ለምን ይጠቅማል ብትሉ የእግዚአብሔር ቸርነት ለንስሐ ነው። እስኪ ለንስሐ በሉ። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ አለ፣ ኢታምሩኑ ከመ ምሕረቱ ለእግዚአብሔር ኪያከ ያገርር ኀበ ንስሐ። የእግዚአብሔር ቸርነት እኮ አንተን ወደ ንስሐ ለማምጣት እንደሆነ አታውቅም ወይ ይላል። የእግዚአብሔር ቸርነት ሰርቀህም ቀምተህም እግዚአብሔር አንተን ዝም ያለበት ምክንያት ንስሐ እንድትገባ ነው እንጂ ኃጢአት እንድትጨምር መሰለ ወይ? ኢትወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር ቸር ነው እያልክ አንተ ሰው መጽሐፈ ሲራክ ምዕራፍ 5 ላይ ደግሞ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እግዚአብሔር ይፈርድብሃል። ትፈቅድኑ ታስተአብዶ ለእግዚአብሔር ማያትን በማፍሰሱ ነፋሳትን በማንፈሱ ብርሃናትን በማመላለሱ መዓልትና ሌሊት በማፈራረቁ በዝናብ በማብቀሉ በፀሐይ በማብሰሉ ቸር አውሎ ቸር በማሳደሩ ልመናህን ባለመንሳቱ
እግዚአብሔርን ሞኝ ልታደርገው ትፈልጋለህን? አንተ ሰው የእግዚአብሔር ባላንጣ ነህ እንዴ? ባይቱ ባምጣነ ይትኔስር ትዘግም መቅሰፍተ ለርስከ። አንተ ሰው ንስሐ እንዳለ መግባት መጠን ለራስህ ዕዳ ታከማቻለህ። እግዚአብሔር ለክፉዎች ፈርዶ ዋጋቸውን በእውነት ይሰጣቸዋልና ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ። ይሁን ያልኳችሁ ሐሳብ በሙሉ አለ። በእግዚአብሔር ቸርነት ማመካኝ እግዚአብሔር ሁለት አፍ እንዳለው ሰይፍ ነው። በግራም በቀኝም እንደሚቆርጠው እግዚአብሔር እንደሚምር ይፈርዳል፣ እንደሚፈርድ ይምራል። ምሕረቱን የሚከለክልበት ጊዜ አለ። ሰው በቸርነቱ ካልተጠቀመ ያጠፋዋል። እግዚአብሔር በኖህ ዘመን ለነበሩ ሰዎች ስንት ዓመት ነው የሰጣቸው? አቤት አቤት 120። የምሕረቱን ብዛት አስተውት። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? የእግዚአብሔርን ቸርነት ልብ በሉ። ዓለምን ሲፈጥር 6 ቀን ነው፣ ለማጥፋት ግን 120 ቀን ሰጠ ይላል። ሲፈጥር ስንት ቀን ነው የሰጠ? ሲፈጥር ስንት ቀን የፈጠረው? ጠቅላላ ይላልም 6 ቀን። የሚታየውን የማይታይ ይህን በሙሉ ዓለም የፈጠረው 6 ቀን። 6 ቀን የፈጠረውን ዓለም ግን በጣም በበደል ሲበዛበት ለማጥፋት ቁርጥ ፍርዱን ሲሰጥ ያም ደግሞ 120 ቀን 120 ቀን ዓመት ነው እንጂ 120 ዓመት ነው የሰጠው እግዚአብሔር። 6 ቀን ፈጠረ፣ 120 ዓመት ምሕረት ሰጠ። አልጠቀም ሲሉ 100ውን እንስፈንበትና በ20ው ንስሐ እንገባለን ሲሉ ዘመኑ ሳያልቅ እግዚአብሔር ማቱን አመጣና ጠፋቸው። ስለዚህ ተመልከቱ፣ እግዚአብሔር ቸርነቱን አልጠቀምበት ካል ያለ ንስሐ በእውነት ከዚህ አሟሟት ይሰውራችሁ። ያለ ንስሐ በምድሩም እንደተሰቃየን ተሸፍነን የምድሩን ተውት ብትታሰሩ 30 40 70 ዓመት ነው። የዘላለም እስራት አለ፣ የማይጠፋ እሳት አለ። ሐሳቡ ለምዳችሁት ሊሆን ይችላል። የማንቀላፋ ትላል ሙተን የማናርፈው ሞት አለ። እንዲሁ ድህነት እንኳን ባይሆን ሰርተን ባናርፈው ሙቼ ላቀቀዋለሁ ይባላል። ክፉ ሰውንም እንዲያው ሚስትም ሆነ እናትም ልጇን ሙቼ እስከ መቼ ተላቅቄ ትላለች። ባልም ይላል እንዲያው አንቺን እንዲያው መቼ ሙቼ ተላቅቄሽ ሊል ይችላል። ሲኦልን ግን መቼ ሙቼ ተላቅቄ እንዳትል ሙታል። በሞት እንኳን መላቀቅ የማይቻልበት የሞት ሀገር ማለት ነው። የሞት ሀገር ያንን ያህል ነገር አስቀምጦ የሰው ልጅ ሁልጊዜ ይዘናጋል፣ ይረሳል። ሞቱን በፊቱ ይረሳዋል እንደሚሞት። አይኮ ሰው እኮ በጣም እኮ እንዴት ያለ እኮ ጭንቀት ፍጡር እኮ ነው። በጣም ክቡርም ነው፣ በጣም አስጨናቂም ነው፣ በጣም መከረኛም ነው። ደግሞ የሰው ሕይወቱ ብርቱ ሰልፍ ነው፣ ብዙ መከራ አለበት። ከመከራው አንዱ ይሄ ነው። እናቱን ቀብሮ አልቅሶ አይ ሰው ከንቱ ብሎ እናት ልጇን ቀብራ በመነገው ሰው ትሰድባል። ሰው ቀብሮ መጥቶ እንግዲህ እንዲያው ለዚህ ከንቱ ዓለም ልጄ ከሞተ ጣጥየው ነው ማደረባች እንዲያው ጥቂት ሰርችል ጎረቤት ተሰብስቦ አይ እኔ እንዲያው ግሊ ነገርም አይ ወዲያው በቃ ጠላው ይጠጣል እንዲያ ይላል። ተረስቶ ጉች ነው በቃ ዘፈን በሳምንቱ ድልቂያ በልጁ ተስካር አታሙ የለኩመን። እንዲህ ያለ ችግር ነው በእውነቱ የተፈጠረብን ማለት ነው። አላችሁ የላችሁም? አላችሁ። እግዚአብሔር በቸርነቱ ላልተጠቀመ ሰው እድሜውን ያሳጥረዋል። ይገርማችኋል። እድሜ 70 ዓመት እንድትኖር በምድር ተፈቅዶልህ ብትፈጠር እንኳን ካልተጠቀምንበት ከ70ው ቀንሶ በ40 ይገላል፣ በ30 ይገላል። እግዚአብሔር ምሕረቱን ላልተጠቀመ መዓቱን ያመጣል። ትናንት ስንማመር እንደነበረው እግዚአብሔር ኃያል ወመስተአግስ ብሎ እግዚአብሔር ቸርና ታጋሽ ነው አለና መሰይ ተመየጥክሙ ሰይፎ ይመልህ። ካልተመለሳችሁ ሰይፉን ይመዛል። ምኑን ይመዛል ነው ያለው? ሰይፉን ይመዛል። እግዚአብሔር ካልተመለሳችሁ ሰይፉን ይመዛል ይላል። እግዚአብሔር ይመልሰን። በእግዚአብሔር ቸርነት አትማካኙ። እኔ ሕፃን አይደለሁ እንዲያትሉ ሕፃናትም ቢሆን እግዚአብሔር እንደማይመለሱ ካዋቸው ይጠርገዋል። ለምን የ2 ዓመት አይሆን እንደማይመለስ አፈጻጸሙን ካየው ቆይቶ ማድጎ 100 ዓመት ሲሞላውም እንደማይመለስ ካየው አሁን ሁሉንም እየጠረገ ያጠፋል እግዚአብሔር። እንዲያ ስለሆነ ቸርነቱን ለንስሐ እንጠቀምበት። ቸርነቱ ደስ ብሎ ምን አይነት ቸር አምላክ ነው! እንዲያው ቅዱሳንን በሰማህበት አፍ ሳትጸየፍ። አሁን ጌታ በቤተልሔም ትንፋሽ ሲቀበል የምን የተቀበለ? የላምሽ አቤት የአህያ። በጣም የሚደንቀኝ ይሄ የአህያን እስትንፋስ አልተጸየፍ። ያ ማለት ማን ነው? አህያ የሚመሰሉት በጣም የተዋረዱ በኃጢአት የጎሰቆሉ ሰዎች ነው። የልደት ዕለት ጌታ አህያይቱ ምዳ ስትነፈስበት የተቀበለበት ምክንያት እንደ አህያ እንኳን ወርዳችሁ ብትወድቁ እንኳን እቀበላችኋለሁ ነው። እንደዚያም ብትሆኑ እቀበላችሁ። እንዲህ ብሎ እጁን ዘርግቶ የአህያን ያህል አይምሮ አታችሁ። ከእንስሳት ቢያንስ በሬ ይበላል፣ ላም ይበላል፣ ፍየል፣ በግ፣ ዶሮ ይበላል።
ከሚበሉት እንስሳት በታች እንኳን ወርዳችሁ የምትጣሉ አህያ እስክትሆኑ ድረስ ብትበድሉ እንኳን ከተመለሳችሁ ቀበላችኋለሁ ለማለት የአህያይቱን እስትንፋስ የተቀበለበት ምክንያት እሱ ነው። ለዚህ ነው መጠቀም እንጂ ቸርነቱን ለጥፋት፣ ለአመፅ፣ ለተንኮል በእግዚአብሔር ቸርነት ቢያመካኙት በጣም ነውር ነው። እግዚአብሔር ይመልሰ። እግዚአብሔር ይመልሰ። ስንተኛ ነው ያየነው አሁን? አቤት አራተኛ። አምስተኛው ደግሞ ምንድነው ካላችሁኝ ማፈር እንዴ እኔ አሁን እጄ ለምሳሌ ገብረ ማርያም ወይም ሌላ እናምጣ ችግር የለም ገብረ ኪሮስን ማለት ችግር የለም አለ እዚህ ውስጥ ገብረ ኪሮስ ተመስገን የለም እንግዲህ ማለት መሰላችሁብኝ እንዳይል እኮ ነው። ገብረ ኪሮስ ቢሆን ይዘክራል፣ ማህበር ጠጣ፣ አባቱ ደግ ነው የሚያውቁት፣ ግብረ ሰላም ያበላል፣ ምን በቃ ለቤተ ክርስቲያን መስሪያ ይሰጣል፣ በቤተ ክርስቲያን ልማት ቀድሞ ይገኛል፣ ያስቀድሳል፣ ኪዳን ያስደርሳል፣ ክብረ በዓል የሚቀርበት የለም፣ ድሆች የሚጠግቡ ከሱ ቤት ነው። ውስጡ ግን ሌባ ነው፣ አጭበርባሪ ነው፣ ሞላጫ ነው፣ ዘማዊ ነው፣ እርኩስ ነው። አባ ግን የሚያውቁት ቅዱስ ነው በሚያውቁ። አሁን አባ እንደዚያ የእነ አባ መስጠት ዘር ሲሉ ይኖረው ሂጄ ሰርቄያለሁ ስል ምን ሊሉኝ ነው እንዲሁ። ስለዚህ ይቅርብኝ እዚያው እንጦሮጦስ ይብላኝ ብሎ ታፍኖ ይሞታል። ይሰጥ ሲሆን ሀፍረት ተመልከቱ። በሳምንት በእርግጥ በደንብ አድርገን እንነጋገርበታለን ስለ ሀፍረት፣ የሀፍረት ጥቅም ምን እንደሆነ ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ሀፍረት እና ምንድነው የሚለው? አንተ ሰው ይላል። አንተ ሰው ቅዱስ ዮሐንስ አፈወርቅ ሲናገር ቆይ በአንድ ቄስ ፊት ከመታፈር ኋላ ከዝናብ የመላእክትን ቁጥር ለመንገር ንገራችሁ። የመላእክትን ቁጥር ንገረኝ ካልከኝ በአንድ ዓመት የሚዘንበውን የዝናብ ነጠብጣብ ቆጥረ ንገረኝ ይላል። ስንት ነው? በሉ ንገሩኝ። እንኳን በአገሪቱ ውስጥ ያውን እዚህ አጣጣሚ ሚካኤል የሚዘንበው ብቻ እስቲ ቁጥር ጀግና እስቲ አሁን ካለ እንግዲህ ማለት ነው። ዘንድሮ የሚዘንበው ብቻ መቁጠር ይቻላል? እሱን ማወቅ እንዳይቻል ነው። በሱ ልክ ናቸው ማለት አይችልም። እሱን ማወቅ እንደማይቻል መላእክትን ቁጥራቸውን ማወቅ ፈጽሞ አይቻልም። ልብ በሉ። እነዚህ ነቢያት፣ ሐዋርያት፣ ዳዊት ከነበገዳው ሆኖ፣ እዝራ በመሰንቆ ሆኖ፣ ኢሳይያስ ከነትንቢቱ ሆኖ፣ ሕዝቅኤል ከነዚያ ሆኖ፣ እሳቶች ሰባኪያን እነ ጳውሎስ ባሉበት የኛ ወጣው ሰው ቢያጡ ነው። እነ ቅዱስ ቄርሎስ መጣው፣ እነ ዮሐንስ አፈወርቅ መጣው። ያ ሁሉ ቅዱስ እመቤታችን ባለችበት እግዚአብሔር በግርማ መንግስቱ ተገልጦ የዚያን ዕለት ከምታፈር አንድ ቄስ ፊት ከምታፈር ምረጥ በሉ። ምረጡ እንግዲህ ኧረ በሉ ተናገሩ። በአንድ ቄስ ፊት ማፈር አይሻልም? እዚህ አደ ተናገር ማፈር ነው። በዚያውስ ላይ ክርስቶስ ኃጢአተኛ ተብሎ ከተሰደበ አንተ ኃጢአተኛ ብትባል ምንድነው ነው? ዶሮም እንጂ ጻድቁ አይ መከራችሁ። ይኸውላችሁ ቆይ ደግሞ ይኸውላችሁ አንድ ነገር ልንገራችሁ። እኛ እናንተን በደግነት ጠርጥረናችሁ አናውቅ። አትስጉ፣ አይዟችሁ ማለት ነው። ሰምታችሁኛል አይደለም? ይሄ ህዝብ ሌባ ነው፣ አጭበርባሪ ነው፣ ሞላጫን ከሃዲ ነው የምንላችሁ እንጂ እንዲሁ ይሄ ህዝብ ደግ ነው ብለናችሁ አናውቅም። እና አትፍሩን ማለት ነው። ስለዚህ እኛ የምናውቀው ነው የምትነግሩ። ይሄ ሌባ ነው ካልኩ ሌባ ነው ይበል። የማውቀው ነው የነገርከ፣ አዲስ ነገር የለም። ክፋታችሁን እናውቀዋለን። አይ ሞኞቹ፣ በደንብ አድርገን ደግሞ እኮ የምናውቀው ማለት ነው። እና ሰው ምን እንደሚሰራ አዲያ ማናውቅ መስሎኝ አይ እንዲያው እዚህ ያኛም ፊት ይመጣና ጻድቅ ደግ ዕጣን መሽተት ይፈልጋል። የለም በደንብ አድርጌ ያውቀዋለሁ። አይ ደግሞ የሰው ክፋት እግዚአብሔር እንኳን ይታወቃል። እንኳን ሰው የእግዚአብሔርን ቸርነት እንማራለን ብለን የሰው ክፋት ይጠፋናል ብላችሁ ነው? አይጠፋም እኮ። ስለዚህ ተመልከቱ፣ አትፈሩ፣ በኃጢአታችን አንፈር። ኢየሱስ ክርስቶስ እንኳን ኀፍረትን ንቆ ተሰቅሏልና ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ኢየሱስ ክርስቶስ እንኳን ኀፍረቱን ንቆ ተሰቅሏል። እኔም እናንተም ጨነቃችሁ። እንዲያው እንኳንስ አንዱ አይደል ያለ እንዴ አባ መነኩሴ መሆን እፈልጋለሁ ቢላቸው፣ መነኩሴ መሆን ከፈለግ ተመልከቱ ናና ከመንገድ ላይ ቆመ ሌባ ነኝ ስትለዋልና ለመነኩሳል ብቻ ያመንኩሱኝ እንጂ እንኳን መንገድ ላይ ቆመ በእስክንድሪያ ከተማ እየዞርኩ ሌባ ነኝ ይላል አለ። ቀኑና ሰጠውት እዚያው አንድ ሌባ ነኝ ሲሉ አለ በልበዚህ ቀን አመነኩሳለሁ ብለው መጣና ያ ሰው ከገዳሙ ሲገባ ማህበረ መነኮሳቱ በተሰበሰቡበት ማለት ውጣል ሌባ ነው። ደግሞ እንደገና ደህና ሰው መስለው ጠርቶ ሲያበቃ ማለት
እንዴ እኔ ምን አረኩኝ? ይሄ ምን ሰራሁት? ምን በደልኩት? አይ እኔ ነኝ የማውቀው። ኋላ ይገባኛል አዋል ማህበረ መነኮሳቱ እጹባን ግማሾቹ ሳቁበት። ኋላ መነኮሱት እንደዚህ ያለ ብፁዕ ሰው የለም ብለው መነኮሳቱ ተሰብስበው አባ የቅድሙ ሰውዬ ለምንድን ነው የሰደቡት ይላቸው። እናንተ ስትስቁበት መላእክት ደስ ሲላቸው አይቼ ነው። እናንተ ስትሳለቁበት መላእክት በሱ ደስ ይላቸዋል። እንኳንስ ንስሐ አባታችን ማንም ሰው በእኛ ኃጢአት ቢስቅ ቅዱሳን መላእክት በእኛ ደስ ይላቸዋል። አውጥተን መናገር አለብን። አምላክ እንኳን ሳይበድል በደለኛ ሲባል ሳያፍር ለኛ ሲል ከተሰቀለ እኛ ኃጢአተኛ ብንባል ምንድነው ኖሩ? በዚያውም ላይ ከድንግል ማርያም በቀር የማይበድል የለም። የበደሉ ደረጃ ሊላይ ይችላል እንጂ ካህኑም ቢሆን ራሱ በደለኛ ነው። ስለዚህ አንዱ ችግራችን ኀፍረት ነው። ኀፍረታችን አስወግደን ከዘላለም ኀፍረት ለመዳን እንድንናዘዝ ጉልበት ይስጠን እግዚአብሔር። ሁላችሁም ሳታፍሩ ከነገ ጀምራችሁ የሰራችሁትን ኃጢአት ሙሉን አንዲቱን ቀንሳችሁ ሳታፍሩ መናገር ይገባችኋል። ሰው ማፈር ያለበት ኃጢአት ሲሰራ እንጂ ኃጢአት ሲናገር መሆን የለበትም እና ከቃሉ ጋር ናችሁ ይሆን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንተኛው ነው? አምስተኛው። ስድስተኛው ሰዎች ንስሐ ሲገቡ እንቅፋት የሚሆንባቸው ነገር ምንድነው ሲባል የጊዜ ቀጠሮ ነው። የጊዜ ቀጠሮ የጊዜ ቀጠሮ በሉ። መቼም ከዚህ ችግር በአንዱ ውስጥ ትሆናላችሁ ሁላችሁም። ስለዚህ ይህን ሁሉ አስወግዳችሁ እንድትናዘዙ ነው ይህን የምነግራችሁ ማለት ነው። የጊዜ ቀጠሮ ደግሞ ምንድን ነው? ማቴዎስ ወንጌል ምዕራፍ 6 ላይ ተናግሮታል ጌታ። ምንድን ነው ተመልከቱ። ጊዜ ቀጠሮ የሚሰጡበት ምክንያት ሰዎች ምንድን ነው? አንደኛ አመክንዮው ትክክል ይመስላቸዋል። ምንድን ነው የሚመስላቸው? ይህንን ጉዳይ ልጨርስ መጀመሪያ እነዚህን ስርቆቶችን ላስተካክል እኮ ነው፣ በደንብ ልስረቅ እኮ ነው። አንዳንዱ ገና የምሰርቃቸው አንዳንድ ዶክመንቶች ስላሉ ሰርቄ በደንብ ልጨርስ ነው፣ ላስተካክል። አሁን ጀምሬ ገብቼ ነገር ሰርቅ እንደሌለው ነው። አንዳንዱ ለኃጢአቱ ቀጠሮ በመስጠት ነው። ኃጢአት ለመስራት ሰው ቀጠሮ ይሰጣል እንዴ? የዛሬ ንስሐ ገብቶ የነገን ጠብቀኝ ይባላል እንጂ ገና ልበድል ይችላለሁ ብሎ ሰው ለበደል ቀጠሮ ይሰጣል? ለበደል ቀጠሮ አይሰጥም። በደልን እንዳቀዳችሁ ብትሞቱ እኮ መኮነናችሁ እኮ ነው። እኔ የሚገርማችሁ እውነቴን ነው። መስሪያ ቤት ውስጥ ልበድል ይችላለሁ፣ ገበያ ውስጥ በስፍር ልሰርቅ ይችላለሁ ተብሎ ንስሐ ልገባም አልቆርብም አይባልም። ለምን? ንስሐ ባትገባም ራሱ ጥቂት አንድ ቀን የሰራው ጽድቅ እንኳን ቢኖር በሱ እንኳን እንዳትማር ጽድቅን እንዳቀድካት ኃጢአትን እንዳቀድካት ስለሞትክ በዚያ ብቻ ሊፈረድብህ ይችላል። ኃጢአትን ልትሰራቅ ደሙታን። ስለዚህ አንድ ሰው ቁርጥ ህሊናው ራሱ ከተግባር ተቆጥሮ ይፈረድበታል። ቁርጥ ሐሳቡ ውሳኔ ከተግባር እኩል ነው። በቤተ ክርስቲያን አስተምሮ አንድን ነገር አደርገዋለሁ ብሎ መወሰን ከተግባር እኩል ነው። በተለይ ኃጢአትን ነው። አንዳንዱ እንደዚህ ብሎ ይቀጥራል። አንዳንዱ ደግሞ ገና ልጅ ነኝ ያው ቅድም እንዳልኳችሁ ነው ሻዱን ገልስ ይላል። አንዳንዱ ላገባ ስል ይላል። አንዳንዱ ለመነኩስ ስል ይላል። አንዳንዱ ትምህርቴን ትችል። አሁን ንስሐና ትምህርት ምን ያገናኛል? ማስተርሴን ስመረቅ ይላል። አንዳንዱ ማስተርስና አሁን ንስሐን ምን ያገናኛል? ፒኤችዲ ብታመጡ ሌላ ብትሉት አሁን ንስሐ ምን ያገናኘው? ዲያብሎስ ነው አጀግኒ ንስሐ እንዳንገባ ስለሚፈልግ ማለት ይህ በማር ለምንድን ነው ግን ሰይጣን የሚያራዝምብን የሚያስቀጥረን? ለምን እንደሆነ ታውቃላችሁ? የሚያስቀጥርበት ዋናው ምክንያት አንደኛ ከነዚህ መቅሰፍቶች በአንዱ ሊቀሰፍልኝ ይችላል ብሎ ስለሚያስብ ነገ ሊቀሰፍ ስለሚችል ሳይናዘዘው እንዲሞት። ስለዚህ ቢያንስ መጀመሪያ ከቻልኩ እንደበደለ እንዳያስብና ኃጢአት እየሰራው ነው ብሎ እንዳያስብ ላድርገው። አንዳንድ ሰው ኧረ እኔ ኃጢአት አልሰራውም ተመስገን ነው የሰራችሁ ለራሳችሁ እኮ እኔ ደህና ነኝ የሚል ሰው አንዴ ከቻልኩ እንደዚህ አላድርገው። እምቢ ብሎ ደግሞ አፍረቱንም ግድ የለም እናዘዋለሁ፣ ከማንም ጋር አላነጻጽርም፣ መናዘዝ አለብኝ፣ ክርስቶስ ይፈርድብኛል፣ መሐሪ ነው እያልኩ መቀለድ የለብኝ ብሎ ወስኖ ከጨረሰ ደግሞ ስለዚህ ይሄ ሰው ሳይናዘዘው እንዲሞት ቀን ማራዘም አለብኝ። ለምን? ሲያራዝም ኃጢአቱ ሊያስቀስፈው ይችላልና ሳይናዘዘው ከተቀሰፈ ተቀስፎም እድሜው አጥሮልኝ እገላገለዋለሁ፣ ኋላም ደግሞ ገነት ሳይገባ ይቀራል በማለት ነው። ሁለተኛ ደግሞ ለምን እንደዚህ ያደርጋል ሰይጣን? የሰውየው ንስሐ የማይገባበት እድል እንዲባገኝ ደግሞ ብሎ እኮ ኧረ ወይ ሰይጣን ምን ለጽድቅ እንዲያብሎ ቢለፋናል። ምንድን የሚያደርገው ደግሞ ሰውየው ላይናዘዝ የሚችልበት እድል ቢገጥም ምናልባት ካህናት ቢያልቁልኝ ይላል። ደግሞ ካህናት ሙተው ቢያልቁ ካህናትን ወደማያገኝበት ቦታ ቢሰደድልኝ ሳይናዘዝ ሊሞትልኝ ይችላል። አንደኛ ቢቀሰፍ፣ ሁለተኛ እድሉ ባይመቻችለት ማድረግ ባይችል ብሎ ይህንን አቅዶ በዕለቱ ንስሐ እንዳንፈጽመው ያደርጋል። ስለዚህ ምን አደረገ ጌታ? እንዲህ ያለ ኢትበሉ ለጌሰም እስመ ጌሰም ትሄሊ ለረሳ። ለነገ አትበሉ፣ ነገ ለራሷ ታስባለችና። እስኪ ለነገ አትበሉ በሉ።
ለነገ አትበሉ በሉ። ነገ ለራሷ ታስባለች። ባለፈው የተረኩላችሁ አንድ ታሪክ ልድገምላችሁ። አትሰለችም አይደል? ወይም አታውቁት ይሆናል። ተመስገን ስለምትረሱልኝ እኔም ለስንፍናዬ ይመቸኛል። አዲስ ተምረነዋል ስለማትሉኝ ገና ስለምትረሱ ደና የከረመውን ልያመጣው ቀን ማራዘም ነው እንግዲህ። ተመስገን። እሺ አንድ መነኩሴ በሰንበት መንገድ አትሉ ይላል። ተምረነዋል በሉ። ተምራችሁታል? ልቶ እና በሰንበት መንገድ ይል ሴትም ሆነ ወንድ መነኩሴ ወዮላችሁ ይላል። አንድ ቀን አባ ራሳቸው ተነስተው ብድግ ብለው ጭልጣ ሲሄዱ መሸባቸው። ጅቡ በዚያ ግርም ሲጫጫ ዛፉ ላይ ቆመው አውጣኝ 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 ይላል። አንድ ደግሞ በሬ አንዱ ደግሞ ሌባ በሬ ሰርቆ አምጥቶ ከዛፉ ስር አርዶ በላና ተመስገን ጌታዬ፣ ባለቤቶቹ አናቴን እንኳን እንደው በሙቀጫ ግልገል ፈልጠው ቢጥሉኝ እንዳመልጥ ያደረከኝ አምላክ ተመስገን ብሎ ቀና ቢል ሰው አለ በዚያ ላይ። እንዴ ምንድነው ደግሞ አንተ አለ። አይ ወንድሜ እኔን እንዳንተ ሌባ አይደለሁም። እኔ ከቤት በጸሎት እየጸለይኩ ደግሞ ዛፉ ላይ ሊጸልይ ብዬ ዛፉ ላይ አይኩሽ ጅቡን ፈርተው እኮ ነው እንጂ ሊጸልዩ አይደለም። እዚያ ላይ ወጥቼ እኔ እንደዚያ ብዬ ነው አሉ ነው። አዎ አይጉድ እኔ እድሜ ዘመኔን በስርቆት ኑሬ ሰው ደግሞ ከቤት የሚጸልየው አንሶ ዛፍ ላይ ይጸልያል። ኧረ ማረኝ ጌታዬ፣ ኧረ ማረኝ አለ። አሁን ምን ላድርግ አባ? ንስሐ ግባ ይምረኛል። አዎ ይምረኛል ብሎ እንዳቀደ ወዲያው ንስሐ እንደገባ ማረኝ ይቅር በለኝ እንዳለ ጅብ በል። ጅቦች እነዚያ በሉትና አጋንንት መጡ። የኛ ነው የሰውዬ እንዴ ሰርቆ እዚያ በሬዎቹ ወደሙ ላይ አይደል ሊያዝ ነው አሉ። መላእክትም እነ ቅዱስ ሚካኤል እነ ቅዱስ ገብርኤል የኛ ናት እንዴ ለምን ወደ እግዚአብሔር ወሰዷል? እግዚአብሔር ምን አለ? ይቺ ነፍስ ጽድቅ እንዳሰበች ሙታለችና ከሰራችው ቁጥር ነው። ስለዚህ በጽድቅ ሐሳቡ ጸንቶ ነው የሞተና ጽድቅን እንዳያዛት ነው የሞተ ይማራል ተባለ። አንዱ ሳደ ኋላስ አባ ምን አለ? ኋላ እንደዚያ ቢያዩ መላእክት እያሳረቡ ወዴት እየወሰዳችሁት ነው? የሰውዬ ጸድቆ ገነት እየወሰደ ነው። ኧረ መንግሥተ ሰማያት ለካ የሌባ መጫወቻውን አለች። እኔ እዚህ እየለፈው ቆባሪ እዚህ መከራዬን አጋንንት ጋር ሌት ተቀን እንቅልፍ ጋር እየታገልኩ የወንበዴ ዋሻ ናት ገነት። እኔም ቆቤን ጥያ ኃጢአቴን እንደ ልብ የሰርቼ አላመጣለሁ ብለው አሰቡ። ወዲያው ይሄን እንዳሰቡ ከዛፉ ላይ ወደቁ፣ ተከሰከሱ። ጅብ በላቸው። መላእክትም የኛ ናት አጋንንትም የኛ ናት ብለው ቀረው። አጋንንት የኛ ናት መላእክትም የኛ ናት። እግዚአብሔር ምን አለ? ኃጢአትን ወስኖ ሙቷልና ከናጢአቱ ሙቷልና ይህን ሰው ወደ ሲኦል አውርዱ። ዘመናቸውን በሙሉ አንገታቸውን እንደ ቀለበት አቅጥነው የሰገዱበት ምንኩስና ከንቱ ቀረማል። ፍጻሜን አሳምርልኝ የሚባለው ለዚህ ነው። ማንም ቢሆን በምኑ መመካት አይችልም። ስለዚህ ነገ አይባልም። ነገ መለሳለሁ ብለው እንደወሰኑ ሞቱ። ነገ እናዘዛለሁ እንዳልክ በኃጢአት በገጠር በጣም ከባድ እርግማን አለ። ነፍሰ ጡር ሲያስቀይማቸው በሽፍን ይውሰድ ይችላል። ኧረ እስማ ወዶ በጣም መከራ የሆነ እርግማን ነው። በሽፍን ሳትገላገኝ ማለታቸው እኮ ነው ማለት። አንድ በሽፍን መሄድ ግን በኃጢአት መሄድ። ኃጢአትን ነገ እናዘዛዋለሁ አትበሉ። ለምን ሳንናዘዝ እንቀሰፍ እንችላለንና። ስለዚህ ጌታ ምን አለ? ነገ እናዘዛለን አትበሉ አለ ማቴዎስ 6 ላይ። ለነገ አትበሉ ነገ እናዘዝ እስመ ጌሰምት ይሄሊ ለርሳ ነገማ የነገውን ትናዘዛላችሁ አለ። ነገ የመቼውን ትናዘዛላችሁ? የነገውን። ነገስ መበደላችሁ መች ይቀራል? እናንተ ከሰው ከበደል ይውጥ ከሰው ከስተት እግዚአብሔር ከምሕረት መች ይለያል? ነገም አይነገው ደግሞ አለ። የነገውን ነገ ትናዘዝ፣ የዛሬውን ዛሬ ትናዘዝ። ዛሬ እንድንናዘዝ አምላክ ቅዱሳን ይርዳን። የመዳን ቀን መቼ ነው? የመዳን ቀን መቼ ነው? ዛሬ ንስሐ እንድንገባ አምላክ ቅዱሳን ይርዳን። ሌላው ደግሞ አላችሁ የላችሁም? አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላው ደግሞ ንስሐ እንዳንገባ የሚያደርገን ደግሞ ምንድነው ካላችሁኝ፣ ቅድም ካልነው ጋር በእርግጥ ይያያዛል። ክፉ ካህናት ናቸው። ክፉ ካህናትን ማየት። ለምሳሌ ይሁዳ ምንድነው ያደረገ? ያቺ ንስሐ ገብታ የመጣችው ሴት 300 ወቄት ወርቅ የተገዛ ምንድነው ይዛ የመጣች? ሽቱ አመጣ የጌታን እግር ቀባችው፣ በሽቷ በንባዋ እግሩን አጠበች፣ በፀጉሮቿ መዘመዘችው ይላል። ያን ጊዜ ምንድነው ያለ ይሁዳ? የብር ደና ተሽጦ ለድሃ የሚሰጠውን
እዚህ ሽቶ የእግር ማጠቢያ ይሁን እንዲህ አለ በጎን በዚያ ዘወር ብሎ ነው እንግዲህ ማለት እንደዚያ ሲል ምንድነው አይ አቆዛ ያጽቅ ወለ ነዳያን አለ ቅዱስ ዮሐንስ ወንጌላዊ። አሁን ድሆች አሳዝዘው ነው አይደለም፣ ሌባ ስለሆነ ነው። ይሄ ሌቦች ይኖራሉ፣ ጠንቋዮች ይኖራሉ። እኔ በዚህ ውሃ ዘፍዝፍ የቀረጨውሽ ንጹህ ነሽ እናቴ የሚል አለ። እዚህ ብቻ አንዱ ለሽብር አምጪ የሚል ይኖራል ደግሞ ማለት ነው። አንድ ሰው ሽብር አምጣ ዝም ብለህ ችግር የለም እኔ ጸልይልሃለሁ የኔ ልጅ የልጅ ውዳሴ ማርያም ሊያደርስ ይችላል እንኳን ላንተ ጭምር እኔ ጸልይልሃለሁ ተው የሚሉ ሸቃጭ የሚሆኑ ክርስቶስን የሚሸጡ የሚለውጡ ካህናት ሊኖሩ ይችላል። ተንኮለኞች፣ ገንዘብ ወዳጆች እነሱን እናይና እኔ ባለፈው እዚህ ጎንደር ከተማ አጋጥሞኛል። ባለፈው አለ እኔ ንስሐ ልገባ የምችለው ጎንደር ውስጥ ያሉ ካህናት በሙሉ ተስተካክለው ሲጨርሱ ነው። ያማ ክርስቶስ ሲመጣ ነው በለኝ አልኩት። እዚህ ጊዜማ ጌታ መምጣቱ ነው። ለዚህ ሰው ተስተካክሎ የሚያልቀው እኮ ጌታ ሲመጣ ነው። ጌታ ሲመጣ ያው ሰው ባለ ክፋቶችም አልቀው በግራ ይቆማሉ፣ ጻድቃንም በቀኝ ይቆማሉ እንጂ ሰው ከክፋት ሊመለስ አይችልም። ስለዚህ መደምደም ድምዳሜ ላይ መድረስ ሁሉንም ካህናት ክፉ ናቸው ብሎ መደምደም፣ ከዚያ የተነሳ ምስጢር ቢያወጡብኝስ ብሎ መስጋት። ቢያወጡት ምን ጨነቃቸው? ሲጀመር መጀመሪያ መርጦ ታማኝ ካህን መያዝ፣ ካልሆነ ደግሞ ቢያወጣ ለራሱ ይፈረድበታል እንጂ አንተ በዚያ አይፈረድብህም። አምኖ መስጠት። ባለፈው ምንድነው ያለው? ስትናዘዝ አይደል ያለ ቅዱስ ባስልዮስ ዘቂሳርያ የተናገረውን ሳምንት ነግሬያችኋለሁ። ዳይሙ ይኩን በሃይማኖት ስትናዘዝ ተመልከቱ፣ በሃይማኖት ተናዘዝ። ለሰው የምትናዘዝ አይምሰልህ፣ ለካህናት ለእግዚአብሔር እንደምትናዘዝ ነው ማወቅ ይላል። ለዚያ ወሬ ለሚያባክነው ካህን ሳይሆን እንደምትናገር ማሰብ ያለብህ ለእግዚአብሔር እንደምትናገር አስበህ መናዘዝ አለብህ ማለት እሱን መታገዝ፣ የካህናትን ድክመታቸውን እንደዚያ ማድረግ ይገባል። ታግሰን ከቀጠል እንድናለን። ቅዱስ ጳውሎስ ስለዚህ ነበረ ክርስቶስን እያየን እንሩጥ ያለው። ማንን እያየን እንሩጥ ነው ያለው? ክርስቶስን እያየን እንሩጥ። ብቻ እኔ እንድድን ሰውየው ክፋቱን ሊሰራ ይችላል። እንዲያውም ይገርማቸዋል። አንድ ካህን ነበርና መሬቱን ለማን ይሰጠዋል? ይቅርታ አላችሁ፣ መሬቱን ለንስሐ ልጁ ይሰጠዋል። ንስሐ ልጁ ያርሳል። ንስሐ ልጁ አርሶ ለንስሐ አባቱ እኩል ያካፍለዋል። ኋላ ሲያርስ ከንስሐ አባቱ መሬት ላይ ሲያርስ ምን አገኘ? ወርቅ በድስት ተቀብሮ አገኘ። አይማ የንስሐ አባቴ ገንዘብ ነው ወስደ ስጣቸው ብሎ ለሰራተኛው ሰጠው። ታማኝ ንስሐ አባት ስለሆነ ወስዶ ንስሐ ልጅ ስለሆነ ማለት ወስዶ ንስሐ አባቱ ሰጠው። አይማ ነገ ሊከሰኝ አስቦ ነው ብሎ ልጁን ገደለው። ንስሐ አባቱ ማለት ብር መላከለት ወርቅ ላበደረ ጠጠር ማለት ገደለው፣ ሞታ። እንግዲህ ንስሐም አልገባም፣ ስጋው ደግሞ አልቀበልም፣ ቤተክርስቲያን ማለድም ብሎ የምመን ቁጭ አለ ከቤቱ። ቤተክርስቲያን የሚባል አልሳለምም፣ እንዲህ ያሉ ጠማሞች የሞሉባት ቤተክርስቲያን ለኔም ታረግልኛለች አለ። አንድ ቀን ተኝቶ በህልሙ መልአክ እግዚአብሔር መጣና ገበታው የወርቅ ነው፣ ምንጩ የወርቅ ነው፣ ምንጩ የወርቅ ከዛ ከወርቁ ምንጭ ውስጥ ንጹህ ውሃ ይፈልቃል። የወርቅ ደግሞ ማንኪያ አለ። በዚያ ማንኪያ እጁ በጣም በቁስል ንድድ ያለ ሰውዬ ከዚያ ውሃ እየጨለፈ እንካጠጣ ይለዋል። እኔ በዚህ እጅ አልጠጣም። አንተ ምን ጨነቀ? ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው የወርቅ፣ የእጁ ቁስል ወደ አንተ አይገባ፣ ዝም ብለህ ጠጣ አለ። ከዚያ በኋላ ቢተረጉም ለሌሎችም ቢያስተረጉም ራሱም ቢተረጉም ምን አለ? ምንጩ ንጹህ ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ንጹህ ናት፣ ሰው ቢቆሽሽ። ውሃው ንጹህ ኢየሱስ ክርስቶስ ነው። የምትጠጣው ስጋው ደግሞ ክርስቶስ ነው። የካህኑን ደም አትጠጣ፣ የካህኑን ስጋ ትበላ፣ ንጹህ ነው። ማንኪያው ንጹህ፣ እሱ ይረክሳል እንጂ ክህነቱ አይረክስም። እሱ ቢሰርቅ ቢቀጥፍ ኃጢአት ቢሰራ የካህኑ ክህነት ምን አይልም፣ አይቆሽሽም። እሱ ነው የሚበድለው እንጂ ክህነት ረክሶ አያውቅ። ምክንያቱም ክህነት ጸጋ ነው። ክህነት ጸጋ ነው። ክህነት ጸጋ ከጭቃው ማን ነው? ወርቅ ከጭቃ ውስጥ በመኖሩ ወደ ጭቃነት እንደማይለወጥ ካህኑ በደለኛ በመሆኑ ክህነቱ ወደ በደለኛነት ሊለወጥ ፈጽሞ አይችልም። ስለዚህ አንተ እንዲሁም አሁን ስሙ፣ በየቴሌቪዥኑ ስማቸው ሌሎች ፕሮቴስታንቶች የምታዩት፣ አሁን ደግሞ ኢትዮጵያ የዓለም ብርሃን የሚባል ድርጅት ደግሞ መጥቷል። ደግሞ እነዚህ እንትና ይቺ ደግሞ ማናትም ስለፈልፈው የነበረችው ሲኖዶሱ ተወግዟል ወዘተርፈ ምናምን የምትለው ደግሞ ሴትዮ ያለ እነዚህ ምንድነው ሲሉ የነበረው? ክህነቱ ረክሷል፣ ጳጳሳቱ በድለዋል፣ መነኮሳቱ ረክሰዋል፣ ካህን የለም፣ ቤተክርስቲያኒቱ ጠፍታለች። እንደዚህ የሚልበት ምክንያት ምንድነው? ጋኔን
ይሄ እንደዚህ ብሎ ወሬ የሚያስወራበት ምክንያት ተመልከቱ። አሁን እኔ ለማንም ጠበቃ ለመቆም አይደለም፣ ወይም ስለበደለ ካህን ቄስ ምናምን መነኩሴ አይደለም፣ ስለራሴም በደለኛ ነኝ እያልኩ ያለሁት ግን ምንድነው ክህነቱ ሊረክስ አይችልም። ጋኔን እንዲህ የሚልበት ምክንያት ምንድነው? የካህናትን ድክመት እያሳየ በክህነቱ እንዳንጠቀም ስለሚፈልግ ነው። ያንን ያደርጋል። ስለዚህ ይሄማ ተቀበልሽ ክህነቱ አይረክስ ብሎ ይሄ ሰው ቅዱስ ሥጋውን ክቡር ደሙን ተቀበለ። ከዚያ ምን እንዳለ ታውቃላችሁ? በህሊናው ለካ ጳውሎስ ወኩሉ ጾሮ ይጸውር ያለው ይሄንን ነው። ለካ ጳውሎስ ሁሉም የራሱን ሸክም ይሸከማል ያለው ይሄን ነው። እስኪ በሉ ለካ ጳውሎስ ሁሉም የራሱን ሸክም ይሸከማል ያለው ይሄን ነው በሉ እንጂ። አዎ ደግሞ አባቶቻችን እና አባ ጊዮርጊስ ሰለስቱ ምዕት በፍትሐ ነገሥት ደግሞ በሁለት አምጥተውታል። የጎማ ማህተምና የወርቅ ማህተም። እስኪ የጎማ ማህተምና የወርቅ ማህተም በሉ። የጎማ ማህተም አታውቁም እንዴ? የጎማ ማህተም ላይ የንጉሱ ፎቶ አለ ተቀርጾበታል፣ የንጉሱ ምስል። የወርቁ ማህተም ላይ የንጉሱ ምስል አለ። ሁለቱም ላይ ቀለም ነክረን ወረቀት ላይ ብናትም የትኛው ይወጣል ይላል። መልሱ። ሀ የጎማው ለየወርቁ የቱ ይወጣል? ሁለቱም ይወጣል። የሁለቱ ነገር ግን እሳት ሲመጣ ይለይላቸዋል ነው ነገሩ። ጎማ የሆነ እሳት ሲመጣ ይቀልጣል። ሲያጭበረብር በካባ በቀሚስ በቆብ ሲነግድ በሻሽ የኖረው እሳት ኢየሱስ ክርስቶስ ሲመጣ በፍርዱ ጊዜ ያን ጊዜ ይቀልጣል። ለራሱ ይቀልጣል። አንተ ማህተሙን ተቀበል። ማህተሙ ማን ነው? ኢየሱስ ክርስቶስን ነው። ክርስቶስ ይፍታህ ይላል እንጂ የፈታህለው አይልም። እንደዚያ ስለሆነ አንዳንዶቻችን የተቸገርንበት ዋናው ምክንያት ይሄን ነው። ይሄንን እንቅፋት ከማድረግ እግዚአብሔር ይሰውረን። በእነሱ በእኛ ወይም ደግሞ በእነሱ ማለት ልቶ በእኛ ጥፋት እናንተ ልትጠፉ አትችሉም። ክህነት አይረክስም። ካህን ሊረክስ ይችላል፣ ክህነት ግን አይረክስም። እስኪ በሉላችሁ። ምን ግን አይረክስም? ክህነት ግን አይረክስም። በክህነቱ ፈውስን ይሰጣል። ራሱ ግን ከፍርድ ሊያመልጥ ፈጽሞ አይቻልም። አድኛለሁ፣ ሕዝቡን አጥምቄያለሁ፣ ክርስትና አንስቻለሁ፣ ቀድሻለሁ፣ አቁርቤያለሁ፣ አስተምሬያለሁ፣ አይ አንተ ስትዘብትብኝ ነው የኖርከው ብሎ እግዚአብሔር አላውቅህም ሊለው ይችላል። እኛንም እንዲያ ከማለት እንድንድን ሰው ብቻ እንዲመጣ አድርገን እኛ ሳንገባ እንዳንቀር ለእኛም ጸልዩልን። አምላከ ቅዱሳን ለሁላችንም ይሁነን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንቅፋታችን እግዚአብሔር ያስወግድልን።